able to be here and do work that facilitates making things better for people. And in the greatest country on earth, next to Israel. It's an honor to be able to make a difference and to be able to speak in this regard with an administration that I love so much and that I feel genuinely represented by. It's a real honor. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አመጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ሰኞ ሰኔ 16 2017 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን ፕሮግራም አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም ማለት ፈልጋለሁ። ሰላም ናችሁ ወይ? እንዴት ናችሁ? እንግዲህ ከትናንትና ተገናኝተን ነበር። እግዚአብሔር ፈቅዶ ዛሬ ደግሞ በድጋሚ ተገናኝተናል። መሰባሰባችንን ያው እግዚአብሔር ባርክልን። በጣም ደስ የሚል ነው። ያው ጋር ሰብሰብ ብላችሁ እየገባችሁ ነው። እግዚአብሔር ይመስገን። ዛሬ እንግዲህ ለኦርቶዶክስ ተዋህዶ እምነት ተከታዮች ዛሬ የእናታችን የኪዳነ ምህረት የቃል ኪዳን ቀን ነው። እናታችን እውነት ጣዕሟን ፍቅሯን ታሳድርብን። ሁላችንም እውነት በጣም ደስ የሚል ቀን ነው። የእናታችን የመዳናችን ምክንያት ጌታችንን ወደዚህ ዓለም ያመጣችልን ወደ መንግስተ ሰማያት የምንገባበት ያዕቆብ በሕልሙ ያያት መሰላል ምን ወቀቱ ማት ነው። ስለመቤታችን በጣም ደስ የሚል ነው እና የመቤታችን የኪዳነ ምህረት መራዊ መታሰቢያ ብቻ ሳይሆን ዛሬ እንግዲህ ያሬድም ቅድም ሲዘክረው አይቻለው። ይህን ቀን በቤተ ክርስቲያናችን የምናቃቸውን ስማቸውንም የማናቃቸውን በገዳም በባት ተወስነው ዘመናቸውን እግዚአብሔርን ሲያገለግሉ የጨረሱ ገዳማውያንን የምንዘክርበት ቀን እንዲሆን ቤተ ክርስቲያናችን ታስተምራለች። በዛ ምክንያት እንግዲህ የገዳሙ በጸሎት በምህላ ለዓለም ሁሉ ሲጸልዩ የኖሩ አባቶቻችንን ያሉ አባቶቻችንን የምንዘክርበት ቀን ነው። በረከታቸው ይደርብን። ከዛ በተጨማሪ ደግሞ ዛሬ እመቤታችን ልጇን ይዛ በስደት ከአባታችን ከጻድቁ ዮሴፍ ጋር ወደ ግብጽ በተሰደደችበት ጊዜ መልአኩ ከእግዚአብሔር ተልኮ መጥቶ አሁን ልጅሽን ሊገድል የነበረው ሰው ተወግዷል፣ ስለዚህ አሁን ወደ እስራኤል ተመለሱ የሚለውን መልእክት በህልም የተነገራት ቀን ነውና ይሄ ቀን በጣም ታላቅ ቀን ነውና የነኚህ ሁሉ የጠራናቸው ቅዱሳን በረከታቸው ይደርብን። መሰባሰባችን ያው እግዚአብሔር ይባርክልን። ከኦርቶዶክስ ተዋህዶ እምነት ሌላ ሃይማኖት ውስጥ ያላችሁ ደግሞ ወገኖቻችን ኢትዮጵያውያን ኤርትራውያን ሁላችሁንም ምንወዳችሁ ምናከብራችሁ ሁላችሁንም እንኳን በሰላም ወደ መርሃ ግብራችን መጣችሁ ማለት ፈልጋለሁ። እንኳን ሰላም መጣችሁ። በተረፈ ፕሮግራማችን ከመጀመራችን በፊት ዛሬ በጣም ደስ የሚል ዜና ነበር። ከባታ ማርያም ገዳም ከባታ ለማርያም ገዳም አባቶች ደውሎልኝ ነበር በጠዋት እና ብዙዎቻችሁ እውነት በጣም ነው ያኮራችሁኝ ያላችሁትና ብዙዎቻችሁ ገዳሙን እየረዳችሁ ነው። በትናንትናው ዕለት ጀምሮ እንኳን በጣም ብዙ ሰው እየረዳ ነው ያለውና
በጣም ምስጋናቸውን ነግረውኛል አመስግነዋቸዋል እና ይቀጥላል ይኸው እንግዲህ ከታች በመታየው ስክሮል በሚያደርገው ስልክ ቁጥር ወደ ገዳሙ በመደወል በቀጥታም በሂሳብ ቁጥር በገዳሙ ሂሳብ ቁጥር እርዳታችሁን ማስገባት ትችላላችሁ የጀመሩትን አባቶች ስራቸውን ፕሮጀክታቸውን እንደዚህ እንግዲህ ተባብረን እናስጨርሳለን ማለት ነው የባህታ ማርያም ደግሞ ጸሎትን የምትሰማ እናት ማታ ተናግሮ ጧት ተናግሮ ማታ የሚሰማ ተብላ የምትታወቀው ባህታ ማርያም እናታችን እውነት ጸሎት ትሰማለችና ከልጇም ታማልደናለችና ይሄ እንግዲህ ሁሉ እንዲደረግልን የበረከቷን እንድታገኙ ሁላችሁም ያረዳችሁ በዚህ ላይ እንድትሳተፉ አደራላለሁ በተረፈ ሁላችሁንም በራሴና በባለቤቴ ስም ሰላምታዬን አቀርባለሁ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ እንግዲህ ከትናንትና ተያይዞ ከትናንትና ካሳየነው ካቀረብነው ፕሮግራም በመቀጠል ነው ይሄ ማለት ይቻላል ምክንያቱም አሁን ዓለም ትኩረቱ በሙሉ ያለው በእስራኤል በኢራንና በአሜሪካ ላይ በየተደረገ ያለው ባለው ጦርነት ጉዳይ ነው የት ነው ባህታ ለማርያም ገዳም ያለው በደብረ ዘይት ተገንጥለ በመንሄድበት ጊዜ ያለ ገዳም ነው ባህታ ለማርያም ገዳም አለ የየረር ስላሴ ቤተክርስቲያን አለ እንደገና ደግሞ የቴድሮስም በአጽባህ ጊዜ የተሰራ በጣም ጥንታዊ ቤተክርስቲያንም አለ ትልቅ ቃል ኪዳን ያለው እሱ ደግሞ ራሱን የቻለ ታሪክ ነው ለማንኛውም በኢትዮጵያ ነው ያለው እና ወደ ፕሮግራማችን እንመለስ ወገኖቼ እንግዲህ የዛሬው መርሃ ግብር በዚህ ላይ በእስራኤል ህዝቡ ተጨንቋል በሚል ነው ምናየው እንዴት ነው የተጨነቀው የሚለውን እናያለን ከእስራኤልም አንዳንዶቻችሁ ደውላችሁልኛል ሰሞኑን እግዚአብሔር እንግዲህ ሁላችሁንም ይከከፉሉ ይጠብቃችሁ ወገኖቻችን በእስራኤል የምትኖሩ እና እሱንም አብረና ያለ ማለት ነው ከዛ በፊት ግን ሌተስት አፕዴት ይኖረናል ሌተስት አፕዴት እንግዲህ ከትናንት በኋላ እንግዲህ ያላየናቸው ወቅታዊ መረጃዎች በዛ ላይ ቆይታ እናደርጋለን ማለት ነው በፕሮግራሙ ሂደት እንግዲህ ይወደዳችሁት ካላችሁ ላይክ ያደረጋችሁ ብትሄዱ በጣም ደስ ይለናል ለብዙዎች እንዲዳረስ ዩቲዩብ ያደርግልናል ማለት ነው ኦኬ አብራችሁን ቆዩ እንግዲህ እንቀጥል በቅድሚያ የምናየው እንግዲህ ከኢትዮጵያ የምትመለከቱኝ ወገኖቼ የእንቁላልና የዶሮ ጉዳይ በጣም ግራ የገባ ደረጃ ላይ እየደረሰ ነው እንግዲህ አሁን የድሮቹ የምናቃቸው ኦርጋኒክ የሚባሉ ዶሮና እንቁላል እየጠፉ የመነመነ ከገጠር ካልመጣ በስተቀር በትክክለኛ መረጃ ነው ማውራችሁ አሁን እነኚህ ኢትዮ ቺክን ስታብሊሽመንት በነ ቢል ጌትስ በኩል ከጀርባ ኖረው ማለት ነው የሚያመርቷቸው አይነት ማለት ወደ ኢትዮጵያ የሚያስገቧቸው አይነት ዶሮዎች ናቸው ያሉት እነኚህ ዶሮዎች እንግዲህ ጄኔቲካሊ ሞዲፋይድ ሆኑ ዶሮዎች ናቸው እንቁላሉም ጄኔቲካሊ የሆነ ነው እንቁላልን በእርዳታ ደረጃ ቢመጣ የአንድ ወር ነው ምናምን ቺካክለው ነው የሚመጡት እነኚህ ዶሮዎች ለበቃ ለማባዛትም የሚሆን አይደለም ያው ዝም ብሎ እንግዲህ እና የቀስ በቀስ ዋንኛ ዶሮዎች እና እንቁላሎች ኢትዮጵያዊ የሆኑትን ኦርጋኒክ የሆኑትን አጥፍተው ምግባችንን ቀጥታ ምክንያቱም በሌላው ዓለም ዶሮን እያጠፉ የዶሮን ፋብሪካ እያጠፉ የዶሮን እንቁላል ፖልትሪ ፋርም እያጠፉ በእኛ ሀገር ምን ያህል ቢወዱን ነውና ነው እኛን እንደዚህ የሚፈቅዱልን ብሎ የሚጠይቅ ሰው ስለሌለ አሁን ግን በዚህ ምክንያት ዶሮም በጣም ውድ እንቁላልም በጣም ውድ ሆን ተብሎ እና ቀስ በቀስ ምግባችንን በሙሉ እንግዲህ ከነ ቢል ጌትስ ገበያ እነሱ ፓተንት ካደረጉት በራሳቸው ፓተንት በሆነ ከነሱ እንድንገዛ ዲፔንዳንት ሆሊ በመግባችን በእነሱ ዲፔንዳንት የምንሆንበት መንገድ መስራት ተያይዘዋል ቆይተዋል አሁን እየገፉበት ነው ይሄ ሃይ ባይ ስለሌለ እንግዲህ ነገሩ ተባብሷል በዚህ ምክንያት ቢል ጌትስ ከዚህ በፊት በጣም በብዙ ቁጥር ለአፍሪካ ገበሬዎች ይሰጣለው የአንድ ቀን ቺክስ እንደዚህ ምታዋቸውን ይሰጣለው ይሄንን እያባዙ እነሱ እንትን ይላሉ እና እንግዲህ ይኖራሉ በሚል ኦርጋኒኮቹን የነበሩትን ዶሮዎች እነሱን አጥፍቶ እንግዲህ ወደዚህ በመምጣትና ከነኚህ ጀርባ እንግዲህ ማን ነው ይሄን ካምፓኒ ይሄንን ዌብሳይታቸው ላይ ገብታችሁ ኢትዮ ቺክን ካምፓኒ
ብትመለከቱ ማን ነው እነኝን ፓርትነር የሚያደርጉ ከነማን ጋር ነው ብላችሁ ድረገጻቸው ላይ አሁን በመታየው እየነገርኳችሁ ገብታችሁ ብታዩ ቢል ጌትስ ፋውንዴሽን ነው ፓርትነሮቻቸው አብረው የሚሰሩት ከዛ ሌሎቹን ተዋቸውና ሌሎቹ ሌላ ጊዜ በደንብ እንመጣባቸዋለን ኢንተርናሽናል ፋይናንስ ኮርፖሬሽን ሌላ ራሱን የቻለ ፕሮግራም ነው ዞይቲስ ሌላ ፕሮግራም ነው ኔትሮኮ ሌላ ፕሮግራም ነው እሱ ግን ሄንድሪክስ ጄኔቲክስ ጄኔቲካሊ ኢንጂነር የሚያደርግ ዶሮንም ሆነ እንቁላል የሚያደርግ ካምፓኒ ነው እነኚህ ሰዎች እነኛ አሁን ለኢትዮጵያ ገዷቸው አይደለም አያያችሁ ነው ስለዚህ እንግዲህ ጄኔቲካሊ ሞዲፋይድ የሆነ ነገር ደግሞ እስኪ አንድ በጣም ቀላል ጥያቄ እኮ በኢትዮጵያ ውስጥ ያለን በመላው ዓለም ያለ በዚህ ጉዳይ ላይ ስንነጋገር መጠየቅ ያለበት አንድ ቀላል ጥያቄ ብቻ ነው መጠየቅ ያለበት ነገር ምንድነው በአላየንም እንደ በኔዘርላንድ በሆላንድ ሲያጠፉ በብዙ በእንግሊዝ ሀገር ሲያጠፉ ፖልትሪ ፋርማችሁን ዝጉ የእንስሳ ፋርማችሁን ዝጉ ለፕላኔቱ ጥሩ አይደለም ኢንስቴድ ካሁን በኋላ ጄኔቲካሊ ሞዲፋይድ ወደሆነ ስጋ ጄኔቲካሊ ሞዲፋይድ ወደሆነ ምግብ አይነት ነው የሚኬደው የተባለበት እየተባለ በኢትዮጵያውን ዶሮ አርቡ በብዛት ብለው ይሄንን ይሄዳሉ ማለት የማይታሰብ ነው ቂልነት ካልሆነ በስተቀር ማለት ነው ይሄን የሚሉ ሰዎች አብረው የሚሰሩ ሰዎች ናቸው አሁን ይሄንን እየተናገርኩ ዲስላይክ የሚያደርጉ ሰዎች አብረው የሚሰሩ ናቸው በጣም ያሳዝናል ልጆቻችሁ ነገ ይታዘባቸዋል እና ዋናው ግን ነገ እንግዲህ ኦርጋኒክ የሆነ ነገር ጠፍቶ ምግባችን የምንበላው ምግብ የዘሩም የእህሉም ሁሉም ጄኔቲካሊ ዘሩ በሙሉ ኦርጋኒኩን ያጠፉ በእነሱ እንትን በሚያደርጉ ጊዜ ለዚህ እኮ እስከ ዕለተሞታቸው የሚማገቱ የነበሩ እኮ በፋውንና ፍሎራ ላይ የሰሩ ኢትዮጵያኖች እኮ እናውቃለን እኮ ቦታኒስቶች ምኖች ምናምን እናውቃለን ብዙ አሉ እስካሁን የሚጮሁ ግን እነሱም ሚዲያ ከቨሬጅ አይሰጣቸውም እነሱ ወጥተው እንዲናገሩ በኢትዮጵያም በሌላው ዓለም አይሰጣቸውም አያችሁ ግን እኛ ሀገር ያው እንግዲህ መንግስት ስለሚፈልገው ይሄ የሆነ ነው እና እንግዲህ ሄንድሪክስ ጄኔቲክስ እንግዲህ እና ቢል ጌትስ ከዚህ በፊት ይሄ ሁሉ እንዲሆን በየዶሮ ፋርም በኢትዮጵያ መጥተው ከዚህ በፊት እንዳሳዩአችሁ ይሄንን ያደረጉበት እነኚህ ሁሉ ሰዎች ያው አብይ አህመድም እዛው ቆሟል እነኚህ ሰዎች በሙሉ እንግዲህ በቃ እነኚህ ኦርጋኒኮቹን ዶሮዎች አጥፍተው የቢል ጌትስን ዶሮ ለመተካት የሚደረግበት ለምን ብለው አይጠይቁም ምክንያቱም ሌላ አይነት ጥቅም ስለሚሰጣቸው ነው ያሳዝናል ነገው በሽተኛ ሲሆን ሰው ምግቡን በሙሉ ከነ ቢል ጌትስ ገበያ ካልሆነ ብለው ኮንትሮል ወርልድ ሃንገር ይላሉ ኮንትሮሊንግ ዘ ፒፕል ነው ኮንትሮሊንግ ያንተ ምግብ ነው ወርልድ ሃንገር ሊያጠፉላ አይደለም እና እንግዲህ ሄንድሪክስ ጄኔቲክ ፓርትነር አድርጎ ከሚሰራው ነው ተመልከቱ ሁሉን ነገር ነው አሁን ጄኔቲካሊ ሞዲፋይ ማድረግ የሚፈልጉት እንቁላሉን አሳማውን ዶሮውን ሁሉንም አሳውንም ሁሉንም እና ከዛ በኋላ እነኚህ የኛ የዶሮዎች ከምግብ የሚበሉት ሌላው ምግብ አይበሉም ይሏል ከኛ ገበያ ከሚገዛው ምግብ ነው ይሏል መጀመሪያ ላይ በርዳታ ይሰጣል ያንን አይነት ምግብ የዶሮዎቹ ምግብ በርዳታ ይሰጣል ከዛ በኋላ የመጀመሪያውን አመት ሁለት አመት እንዴ በጣም አሪፍ ነው ትራለም ከዛ በኋላ በሚቀጥለው ግን ማዳበሪያው ከነሱ ካልመጣ እንዳልሆነ በመታወቅበት ጊዜ ዶሮዎቹ ምክንያቱም ኢንጂነር የተደረጉ በዛ ነው የነ ቢል ጌትስን አይነት ምግብ ሁሉ እንደበሉ አድርገው ነው ጄኔቲካሊ ሞዲፋይድ እንትና አለቀ ከዛ ያንን ምግብ እንግዲህ እነሱን እሺ ካልክ ብቻ ነው ያንን ምግብ የሚሰጡ የምትገዛው ነው ሁሉ ከዛኔ ኮንትሮል አደረጉ ማለት ነው ዶሮ አይኖርም ማለት ነው ወገደሉብ ማለት ነው ዶሮን ከብቶችን መሬቱን ሁሉም እንደዚህ ነው ለማንኛውም ብዙ አንቆይም ከዛ በተያያዘ ወደ ኢትዮጵያ ሌላ ዜናውን በዛሬው ዕለት ነው በትናንትናው ዕለት ሪፖርተር ጋዜጣ ያወጣው እንግዲህ ባለፈው ተዚላቸዋል 5000 ብር ነው መሰለኝ የፌስታሎችን የያዘ ሰው 5000 ብር ይቀጣል ነው ምናምን ተብሎ ወደ ከንቅልፋቸው ሲነሱ ነው መሰለኝ እንደዚህ አይነት አዋጅ የሚያወጡት ይሄ ሁሉ እንግዲህ ያው በዚህ በክላይሜት ቼንጅ ሰበብ ምናምን ተብሎ ዓላማው ግን እንግዲህ ምን እንደሆነ እናውቃለን የክላይሜት ቼንጅ ሰበብ ነው በሰበብ ተደርጎ ያለምን ህዝብ ወደ ለመወሰድ እንደተፈለገ እንግዲህ ስንናገርበት የከረም ነው ኖር ነው ግን አሁን እንግዲህ ብዙዎቹ ፕላስቲክ ፋብሪካ በማምረት ካምፓኒዎች ከፈቱ ድርጅቶች ከፈቱ ባለሀብቶች አሉ ብዙ ሰራተኛ በውስጣቸው ቀጥረው ማለት ነው እነኚህ ሰራተኞች ደግሞ ቤተሰብ አላቸው ስለዚህ 6 ወር ሰተናቸዋል ከዛ ዝጉ አታመርቱም ካሁን በኋላ ፌስታል ሲባል በዚህ የሁሉ ሰራተኛ ወዴት ነው የሚሄደው ስራ አጥ ነው የሚሆነው ይሄንን የሚያገናዝብ እንኳን መንግስት የለም አያችሁ እና ምን ጠየቁ እነኛውን
ፌስታሎችን እንዳያመርቱ በአዋጅ የተከለከሉ አምራቾች ወደ ሌላ ለመሸጋገር አትሊስት የ5 ዓመት 6 ወር አይበቃንም አሉ። ይሄ should have gone without saying እንኳን ይሄ እንኳን ይሁን ተብሎ ቢወሰን ነበር ማለት ነው። ይሄ ሁሉ ታዲያ ከምን ጋር ተፈተፈና ማለት ነው። እንግዲህ የሰከንድ አፍሪካን ክላይሜት ሰሚት አያችሁ። አሁን ኢትዮጵያ በጣም በቃ እዚህ ነገር ጋር የነ ቢል ጌትስን የነ የጨለማው ማህበረሰብ አንደኛው እንደውም ትናንትና ጨለማ አትበል አንተ ራስህ ጨለምተኛ አስተሳሰብ ነው ያለ ብሎኛል። ምን እኔ እኮ አይደለም የጨለማው እኮ ማህበረሰብ ያልኩት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የምታውቁ ነው ማለት ነው። ለማንኛውም ግን የጨለማው ማህበረሰብ አሁን ማለት ይናላቆም የጨለማው ማህበረሰብ እንግዲህ አሁን እንደ አፍሪካን እሺ የሚለው መንግስት ኢትዮጵያን በተለይ ስለሰማ ስላገኘ አሁን እንግዲህ ስብሰባ አለ which is ከ8 እስከ 10 ሰፕቴምበር በፈረንጆቹ በ2025 ያው በዚህ በክላይሜት ቼንጁን እንግዲህ ቀዳማዊ ሆነን እንመራለን ከፊት ሌሎቹም አፍሪካኖች በሙሉ we want them to follow suit ይህንን አካሄድ ይሄዱ በሚል ማለት ነው። ስለዚህ ሞር ለዚህ ነው አሁን ፌስታሎንም ምናምን እናጥፋ እነ ፕሪንስ ቻርልስ በሬውን ይጥፋ ዶሮ ይጥፋ ዘረመሊውን ምግቡን በሙሉ እኛ የመረጥነው ይሁን ምናምን ሲሉ እኛም በቃ በእነሱ እሺ እያለ ህዝቡ ምን እንደሄድ ማለት ነው። አያችሁ እና እንግዲህ ያው አሁን እንግዲህ እነኝን እንትኖች ከጀርባ ያሉትን ሰዎች ለማስደሰት ሲባል እንግዲህ ከ8 እስከ 10 ሰፕቴምበር ያው በአዲስ አበባ ከተማ ስብሰባ አላቸው ማለት ነው። በሌላስ አፕዴት እንግዲህ ስለ ይሄም ብቻ እናውራና ስለ ሀገራችን ደግሞ ከዛ ስንቀጥል አሁን ከዚሁ ከኢራንና ከእስራኤል ጦርነት ጋራ በተያያዘ እንግዲህ ያው እንደምታውቁት ብሪክስ ይህንን የራሳቸውን የሆነ ከረንሲ መፍጠር ይፈልጋሉ። ከፔትሮል ዶላር ተላቀው ከፔትሮል ቁጥጥር ከዶላር ቁጥጥር ወጥተው የራሳቸውን አይነት ከረንሲ አድርገው እነኛ ሀገሮች በራሳቸው ብቻ እርስ በራሳቸው ፓወራቸውን ጉልበታቸውን ማጠንከርና የራሳቸውን ሄጌሞኒ በአህጉራቶች ላይ ማስቀመጥ ይፈልጋሉ። እና ታይሚንጉ በጣም ይገርማል። ታይሚንጉ እንግዲህ አሁን በሚቀጥለው ወር ጁላይ ከ6 እስከ 7 በሪዮ የብሪክስ ስብሰባ ነው። የሚገርመው እሱ አይደለም። የሚገርመው ስብሰባ መኖሩ በሪዮ ከ6 እስከ 7 ሳይሆን የያዙት በዋነኛ አጀንዳ ይዘነዋል ብለው የሄዱበት ያለው ነገር በጣም የተናገሩት ነገር በጣም ይገርማል። ምንድነው ያሉት? በሪዮ ከ6 እስከ 7 ባለው ስብሰባ our focus በናሽናል ከረንሲ ላይ አገሮች በናሽናል ከረንሲ ላይ ኢንቴንሲፋይ እንዲያደርጉ ማለት ዶላርን ፓውንድን ቀስ በቀስ ወግድ እንበለው ዞር እንበለው ይሄ በጣም 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 አሜሪካኖቹና አውሮፓውያኖቹ የማይወዱት አስተሳሰብ ነው። ያው እንደምታውቁት this is what we are going to discuss ብለዋል። እንግዲህ at the conference እንግዲህ ገና በቅድሚያ ዝግጅቱ የሲኒየር የሆኑ ዲፕሎማቶች እየተናገሩ ነው የሚሆነውን በ6 እስከ 7 ጁላይ ባለው የምንነጋገረው ቢግ ቻሌንጅ ሆኖ በሞስኮ መሪነት እንደምታዩት ትሬድ ኢን ሎካል ከረንሲስ ብለዋል። ይሄ እንግዲህ አሁን ያለውን የዓለማችን ሁኔታ ጭራሽ የሚያከብድ ነገር ነው። ምክንያቱም it's just አሁን እኮ በኢራንም ሬጂም ቼንጅ ተደርጎ ቢቀመጥ እነሱ የሚፈልጉትን አይነት መሪ ይሄን ብሪክስን ቢቻል ኢራንን ከብሪክስ የሚያወጣ መሪ ነው እንጂ በዚህ ውስጥ እንዲቀጥል የሚያደርግ አይደለም። ኦኬ ጊዜ ኦኬ እንደምታዩት ነው እንግዲህና በሄ 17ኛው የብሪክስ ሰሚት ነው። የብሪክስ ሰሚት 17ኛው እንግዲህ ከ6 እስከ 7 ጁላይ ይካሄዳል። በዛ ላይ ኤክስፔክት የሚደረጉ ሊደርስ ተብሎ ኦሬዲ
ወጥቷል የብራዚሉ የራሺያው የኢንዲያው ከዛ የቻይናው የሳውዝ አፍሪካው የኢጂፕት የኢትዮጵያ የኢራን የኢንዶኔዥያና የዩናይትድ አረብ ኤሚሬትስ እንደሚገኙ አሁን በዚህኛው በ17ኛው ስብሰባ ተነግሮ እየተጠበቀ ነው በዚሁ እንግዲህ ወደ ዛሬው ዋንኛው መርሃ ግብራችን ነው የምንሄደው በእስራኤል ህዝቡ ተጨንቋል በሚል እና በጣም በደንብ እንትን ዋናው ዘመኑን መዋጀት ላይ ወገኖቼ እናተኩር ጦርነት ባጭሩ ከዚህ ከመጀመሪያው from the outset መናገር የምፈልገው ነገር ጦርነት ሰላም አያመጣም ጦርነት ብዙውን ጊዜ ጦርነት የሚሰማ ቢኖር ወደ ኔጎሺዬሽን ቴብል መጥቶ ሰዎች ምክንያቱም ጦርነት ደም ያፈሳል ጦርነት ደም ሲፈስ እነኚህ በቃ እነኚህ ፋሺስቲክ ሜንታሊቲ ያላቸው በደም በማፍሰስ የበላይ መሆን የሚፈልጉ ሰዎች ከጀርባ ሁሉ ጊዜ እንዳሉ ታሪክ ያለም ታሪክ አሳይቶናል ፈርስት ወርልድ ዋር እና በሰከንድ ወርልድ ዋር የነበሩ ባንከሮች ነበሩ these bankers they used to arm both sides of the side of the ጦርነት ውስጥ የኛውንም ወገንም ያኛውንም ወገን በብድር ገንዘብ ያበደሩ ያጨፋጭፉታል ህዝቡን በራሳቸው በፈጠሩት አይዲዮሎጂ ከዛ በኋላ ሰው ደግሞ በብዙ ህዝብ ያልቃል ልጆች እናት አልባ አባት አልባ ይሆናሉ ሶሳይቲ ይዳከማል ደም መሬት የሰዎች ደም መሬት ይፈሳል መሬት ደግሞ ደም ሲፈስባት አትወድም የዘሩባትን አታበቅልም እግዚአብሔርም የሰው ዘር ደም ሲፈስ ምድርን ህዝቡን አይባርክም ስለዚህ በሃይማኖት ሰበብ ሆነ በሃይማኖትም ሰበብ አልሆነ የጨለማ ማህበረሰብ የሚፈልገው ነገር የራሱን አጀንዳ ወደፊት አምጥቶ የዲያብሎስን ፈቃድ በዚህ ምድር ላይ ማድረግ ነው እና ግን ለዚህ ብዙ ሰዎች ደም ይፈሳል ስለዚህ ከዛ መንፈስ ብናየው ይሄኛው ዛሬ መርሃ ግብር መልካም ነው እኔ ከዚህ ወገን ነኝ እኔ ከዛ ወገን ነኝ በሚል ሳይሆን ማለት ነው ለማንኛውም እንግዲህ ከትናንትና በመቀጠል አንፎልድ ያደረጉ መረጃዎች ወጥቷል ይሄው እንግዲህ ዛሬ 23 ነው ትናንትና ፕሮግራሙን ከሰራ በኋላ የወጡ መረጃዎችን አማሳያችሁ ይሆናል ማለት ነው እንግዲህ በትናንትና ዕለት በጁን 22 እንደምታዩት የአሜሪካ መንግስት የበላዮቹ የዲፌንስ ሚኒስትሩ እንደገና የፔንታገንም ኦፊሻሎች መግለጫ ሰጥተዋል በምን አይነት ሁኔታ ኢራንን እንደደበደቡ በምን አይነት ሁኔታ ሰክሰስፉል ነበር ያሉበት ምክንያት ከግብ ደርሷል ሚሽናችን ያሉበትን መረጃ ነው ሰጣችሁ ማለት ነው ሚሽኑን አክቹሊ ይሄንን ድብደባውን ኦፕሬሽን ሚድናይት ሃመር ብለውታል የኩለ ኦፕሬሽን እኩለ ሌሊት መዶሻ እንደማለት ነው ብለው ሰይመውት ነው እንግዲህ ኢራንን በትናንትናው ዕለት የደበደቡት ማለት ነው እንግዲህ 14 ባንከር በስተር ቦምቦች በኢራን ላይ አውርደናል ብለዋል ቢቱ እንግዲህ ይሄንኝን ባንከር በስተር ቦምብ ደግሞ የሚጫነው የቢቱ አውሮፕላን ላይ ነው ይሄንን ይፋ አድርገዋል 14 ማለት በሚገርማችሁ ባንከር በስተር በጣም ብዙ ጥፋት ሊያጠፋ የሚችል ትልቅ ክሬትል የሚሰራ እንትን ነው ማለት ነው እንግዲህ ጥቃቶች የተደረጉት ኦፕሬሽን ሚድናይት ሃመር እንግዲህ እንደምታዩት እነኝን መረጃዎች በቪዲዮ ማለ አሳያችኋለሁ የመቷቸውን ቦታዎች አንዳንዶቹ ሁሉም የሄዱት አንዳንዶቹ የሚያታልሉ አይነት አንዳንዶቹ ግን በትክክል ታርጌታቸውን የመቱ አንዳንዶቹ አርመድ የሆኑ አንዳንዶቹ ያልሆኑ እንደማለት ነው ስለዚህ በትክክል እንዳያውቋቸው ኦፕሬሽን ሚድናይት ሃመር ታርጌትድ 3 of Iran nuclear facilities ትናንትና እንዳየነው ፈርዶ ናትናት እና ስፋሃን በሚባለው ቦታ ሶስቶቹን መጥተዋል 25 ደቂቃ የፈጀ ኦፕሬሽን ነው በጣም ፈጣን ነው ማለት ነው እንግዲህ እና በ6:40 PM ET time
with lead American B2 bomber dropping 2 GPU 57 bunker buster ግን 14 ቅድም ባየነው መንገድ አፈንድቷል ማለት ነው ወርውረዋል መጥረዋል ማለት ነው እስኪ በዜና ያለውን መሪ የሰጡትን መግለጫ በአዳምጠን እንመለስ Last night on the President's orders, U.S. Central Command, under the command of General Eric Kurilla, executed Operation Midnight Hammer, a deliberate and precise strike against 3 Iranian nuclear facilities. Many presidents have dreamed of delivering the final blow to Iran's nuclear program. እንግዲህ ፔታጋስ ነው እንደምታውቁት ፔታጋስ በኋላ እናያለን ቪዲዮ የሚገርም አሁን እንግዲህ ከጀርባ የሚገርም ነገር እየተሰራ ነው ማለት ነው እስራኤል ማኑ ዶናልድ ትራምፕ በሰከንድ ተርሙ በተመረጠ ጊዜ ያመጣቸው ሰዎች በሙሉ ማለት ነው በመጣቸው ሰዎች በሙሉ አሁን ይሄ የሆነ ያለውን ነገር በተለይ በግሬተር እስራኤል ፕሮጀክት ላይ እና ከነሱ አሁን በተለይ እነኚህ የሃባድ ስታብሊሽመንት ይሄ እንግዲህ ሐሳዊ መሲህ እንዲመጣም ሶስተኛው ቤተ መቅደስ እንዲሰራ ብለው ሬድ ከፈሮቹንም እንግዲህ ያመጡ እንትን ያደረጉት ያሰባሰቡት እና መምጣቱን ያለም ህዝብ ትንሽ ጊዜ በኋላ ያያዋል ብለው የሚሰሩት እና እነኚህ ሰዎች በሙሉ የሚደግፉ ሰዎች ነው እስራኤል ትራምፕ በሰከንድ ተርሙ ያመጣው እና ይሄን ሰው የስሙት እንግዲህ and none could until President Trump. The operation President Trump planned was bold and it was brilliant, showing the world that American deterrence is back. When this president speaks, the world should listen. And the US እብሪት እንግዲህ ዝም ብላችሁ ተመልከቱ አሁን ይሄ የኛ ፕሬዝዳንት ሲናገር ዓለም መስማት አለበት ማለት ትራምፕን ወደ ሌላ አይነት ስታቸር እየቀየሩት ነው ላይክ በቃ የዓለም ንጉስ አድርገው እያመጡት ነው when this president speaks the world should listen ያውን ምንም ዲሞክራሲ አይደለም ስለ እኩልነት አይደለም አሁን ይሄ አውቶሪታሪያን የሆነ መንፈስ ያለው በጣም ፋሺስቲክ የሆነ ንግግር ነው እየተናገረ ያለው ይሄ ሰው የስሙት military we can back it up. It was planned and executed across multiple domains and theaters with coordination that reflects our ability to project power globally with speed and precision at the time and place of our nation's choosing. This was a highly classified mission with very few people in Washington. ቪዲዮውን መተወላችሁ ይሆናል በጣም ይገርማል እንግዲህና almost ይሄንን አሁን ራሱ እንደ B2 ቦምበርን አይነት የሰራንበት ለዓለምን እንግዲህ ሁሉ አቋርጦ መሄድ የሚችል አይነት አውሮፕላን አይነት ነው ስለዚህ ማስጠንቀቂያው almost ካሁን በኋላ ሌሎቻችሁ መማታርፉ ከሆነ አይነት በሚመስል ነው እንግዲህ እየተናገሩ ያሉት እነኚህ ሰዎች ግን እንግዲህ ቀደም ሲናገር የሰማችሁ የዩኤስ ሴክሬታሪ ኦፍ ዲፌንስ ፔተር ሃገስ የሚገርመው ነገር ከተወሰነ ጊዜ በፊት የእስራኤል ሎቢ ሄዶ ትዝላችኋል በምንድነው ዘ ኪንግ ዴቪድ ሆቴል በተያዘው ስብሰባ ያለውን ሰምታችኋል እሱን እንስማና አሁን ይሄ ሚሽን በጣም በቃ ግልጽ በሆነ መንገድ ከነኚህ በተለይ ሀባዝ ተብሎ ከሚጠሩት አሁን ሶስተኛው ቤተ መቅደስ እንዲሰራ ሐሳዊ መሲሁ ይምጣ እንግዲህ እኛ ሐሳዊ መሲህ ማን እንደሆነ እናውቃለን እንግዲህ እነሱ የሚጠብቁት በሱ ሃይማኖታቸው እንደ ንጉስ ዳዊት ሆኖ የሚመጣ ከዛ በኋላ ሌሎቻችን የዓለም ህዝቦች በሙሉ ለነሱ ሰርፍ ወይም እንደ ባሪያ ሆነን እንድንል እነሱ ደግሞ እኛን የበላይ ሆነው የሚገዙን አገዛዝ ነው ይሄ ምንም አሁን መጽሐፍ ቅዱሳዊ ይዘት ያለው ኢንተርፕሬሽን ነው የነሱ መብታቸው ነው ለማንኛውም እኛ የዛን ጊዜ ጎይም ስነን ካትልነን የምንዳደርበት ደንብ ኦሬዲ አውጥተውታል ዘ 7 ኖአይዲክ ሎ ብለውታል የ7 ኖአይዲክ ሎ አንድ 10ቱ ቃላት አይደለም 10ቱ ቃላት ለአይሁዶች ብቻ የተሰጠ ነው ዘ 7 ኖአይዲክ ሎ ግን ለሌላው ጎይም ለሆነው ከአይሁድ እምነት ውጪ ለሆነው የተሰጠ ነው ይሄን ባለፈው እንግዲህ ሳሳያችሁ ነበር ለዩናይትድ ኔሽን ውስጥ ሙሉ ላስገቡት ፈልገዋል የተባበሩት መንግስታት እንግዲህ ምን ያህል ይላሉ የሚለው አይታወቅም ግን አሁን እንግዲህ የነኚህ ሰዎች ብሪት ምን ያህል ድረስ እየወደ እንደሆነ ምናይበት ምዕራፍ ላይ ነው ከዚህ በፊት ታዲያ ምንድነው ብሎ የተናገረው የሰውዬ ስሙት But we are here in Jerusalem
And today, Jennifer and I and others had a chance to go see the western wall of the Temple Mount, the western wall tunnels, so much of the old city. And as you stand there, you can't help but behold the miracle before you. And it got me thinking about another miracle that I hope all of you don't see too far away. Because 1917 was a miracle, 1948 was a miracle, 1967 was a miracle, 2017, the declaration of Jerusalem as the capital was a miracle, and there's no reason why the miracle of the reestablishment of the temple on the Temple Mount is not possible. እንደሰማችሁት ነው እኛንን የምናደርግላችሁ ነው እንግዲህ ሶስተኛው ቤተ መቅደስ ለመስራት የትራምፕ መንግስት አሁን እኛ አሜሪካዊ ነው እንግዲህ አሜሪካዊ ነው ሄዶ ሶስተኛው ቤተ መቅደስ ለመስራት ራሱ እንደ ሚራክል ፈጻሚዎች ራሳቸውን ቆጥረው ያደረጉት ነውና whatever እስራኤሎች የሚፈልጉትን ነገር ለማድረግ የተቋቋመ አብሮ የሚሰራ ከአሜሪካኖቹ እንግዲህ አሁን ካለው መንግስት ጋራ መሆኑን ፉል ሰፖርት እንደሚያገኙ እየነገራቸው ነው ማለት ነው ይሄንን ቪዲዮውን ማስቀምጥ ይሆናል ታዲያ ስንቀጥል ወገኖቼ በጣም አሁን ከዚህ ጋር አሁን ተያይዞ ከትናንትና በስቲያ ይመስለኛል ሌላዋ ይሄንን ነገር ያሁን ያለውን የዓለም የአሜሪካን አቋም በትራምፕ ስር የተሰበሰቡት ሰዎች እንደ ፔታገዝ እንደ ያሉ ሰዎች ከሷ ሌላዋ ደግሞ እቺ ታሚ ብሩስ የምትባል የስቴት ዲፓርትመንት ስፖክስ ፐርሰን ነች እቺ ደግሞ የተናገረችው ነገር በጣም ዓለምን ሲያስደንቅ አሁን ሰሞኑን ሰምቷል በጣም ነው የሚገርመው የነኝን ሰዎች ውስጣዊ ልቦና ማንነት በደም ግልጽ አድርጎ የሚያሳይ ነው የማናገር መሪ ናቸው እስከሚል ለሌላው ዓለም ምንድነው የሚያስቡት በሚል ያለውን አስተሳሰብ እንግዲህ እቺ ሰው በትራምፕ አድሚኒስትሬሽን የስቴት ዲፓርትመንት አፈቀላጤ ነች ተናጋሪ ነች ማለት ትራምፕ የሚያስበውን እቺ ሴትዮ ትናገራለች ማለት ነው አያችሁ ፔታገስ የሚያስበውን እቺ ሰው ትናገራለች ማለት ነው this is በጣም ከባድ ነገር ነው ምን እንደተናገረች እስኪ እንስማት The pride of being able to be here and do work that facilitates making things better for people and in the greatest country on earth next to Israel. In the greatest country on earth America ማለት ነው next to Israel. Wow. ማለት እንግዲህ the greatest country on earth Israel ነች ከዛ አሜሪካ ነች አሁን እዚህ ጋር በጣም ይገርማል በትንቢተ ሆሴዕ ላይ ስናነብ ምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን እናንተ እስራኤላውያን እናንተን እንደ ኢትዮጵያውያን አልወዳችሁምን ተብሎ የተጻፈው ታሪክ ቀረና ማለት ነው እየሰማችሁ አሁን አሜሪካኖች ራሳቸውን አሰርታ አድርገው የእስራኤልን አምነዋል ገባችሁ the greatest ሌላው ሀገር አይደለምና ስማት you need to listen to this እና pride of being able to be here and do work that facilitates making things better for people and in the greatest country on earth next to Israel. It's an honor to be able to make a difference and to be able to speak in this regard with an administration. በጣም ይገርማል እና this is what they think now እንግዲህ ከነኚህ ሰዎች አሁን ለሌላው ዓለም አስቡ ይባል no the greatest country on earth is America ማለት ነው on earth next to Israel ግን እስራኤልን በቃ እስራኤል ምንም ጥርጥር የለውም ዘስቷል ከዛ አሁን እኮ they not talking about biblical እስራኤል አይደለም እነኚህ ሰዎች የሚያወሩት እነኛ አሁን የሚያወሩት the new world order capital city ሆነ የምትመሰረትባት እስራኤል ሐሳዊ መሲህ መቀመጫ ከዛ the greatest country on earth ከዛ መጀመሪያ እንደውም እሷ ነች በቃ ከአሜሪካን በላይ የምትከበረው እነኚህ this why የጨለማ ማህበረሰብ በሙሉ ይከተሉታል ለምንለው ይሄ ለዚህ ነው አውሬው በሚገለጽበት ጊዜ ሐሳዊ መሲህ በሚመጣበት ጊዜ እነኚህ በሙሉ እየሰሩ ነው ለሱ አያችሁ ስለዚህ ከአሜሪካ ሆነው የእስራኤልን ነገር ነው የሚያስፈጽሙት እንጂ not vice versa አይደለም እነኚህ ሰው በሙሉ ለዛ ነው ባንከሮቹ ለሱ እንደዚህ ነው የሚሰሩት ለዚህ ዓላማ ነው የሚሰሩት ፋርማሲውቲካል ተካሎቹ ለዚህ ዓላማ ነው የሚሰሩት ፖለቲሻኖቹ ለዚህ ዓላማ ነው የሚሰሩት even religious leaders nowadays ለዚህ ዓላማ ነው የሚሰሩት በሚያሳዝን ሁኔታ world wide እና በጣም ይገርማል anyway እንቀጥል
ኦኬ እዚህ ጋራ በጣም ብርሃን ምንድነው የሚለኝ ዘ ትሩዝ ሻርት የዝቋላ አባቶች ሞት ተደግሟል ብሎ መረጃ ሰጥቶናል። አልሰማውም በረከታቸው ይደርብን። አልሰማውም ኦኬ እውነት ከሆነ እስኪ ከፕሮግራሙ በኋላ እስኪ እናያለን። እና እንግዲህ ወደ ወጣው መረጃ በምንመለከትበት ጊዜ በጣም የሚገርም ነገር እዚህ ጋር ላሳያችሁ ወገኖች። እንግዲህ ስንት ነው 14 ተጠቅመናል ነው ያሉት አይደል? 14 ቦምቦች ወርውረናል ነው ያሉት። እንግዲህ የዚህ ቢቱ አውሮፕላን የሚሸከመውን ባንከር በስተር ቦምብ ማለት ነው። የአንዱ ባንከር በስተር ቦምብ ወገኖች ዋጋው $500 ሚሊዮን ነው። This is very expensive. በጣም የሚገርም ነው። ኢቭን ኢኮኖሚክሊ አሜሪካ ባለችበት አሁን አያችሁ እነኚህ ሰዎች ማን ነበር ለምግብ ለጦርነት ገንዘብ አላቸው ያለምን ህዝብ ለማብላት ግን ገንዘብ የላቸውም ብሎ የተናገረው ማን ነበር? አያችሁ 500 ሚሊዮን ሲባዛ በ14 አድርጋችሁ አስቡት። የሚገርም ነው። በዚች ለ25 ደቂቃ ጥቃት ማለት ነው። ለ25 ደቂቃ ጥቃት የቢ ቦምበር ዋጋው እንደምታውቁት 2 ቢሊዮን ነው። it costs 2 billion 2.1 billion. B2 bomber, world's most expensive warplane. በጣም ነው የሚገርመው። ታዲያ ይሄ ከተደረገ በኋላ የአሜሪካ መንግስት እንግዲህ አምኖ ያደረገውን ጥቃትም ተናግሮ ሰክሰስፉል ነው ካለ በኋላ አሁን ዓለማችንን ወደ ሌላ ደግሞ ወደ ባሰ ሁኔታ መሄዷን ይበልጥ ደግሞ የሚያሳይ ምክንያቱም ሪታሊዬሽን ይኖራል፣ መልስ ምት ይኖራል። ስለዚህ ኢራን ደግሞ ፎሬን ሚኒስትር የውጭ ጉዳይ ሚኒስትር በትናንትናው ዕለት ጥቃቱን ተከትሎ መግለጫ ሰጥቷል። ይሄኛው ደግሞ ሌላ ሊያሳስበን የሚገባ እና የሚገባ ነገር ነው። ኦኬ Iran's foreign minister. The Islamic Republic of Iran condemns in the strongest terms the United Thank you Eleni. Tupac ነው ያለው Tupac ነው ያለው they've got food they've got money for weapons in war but they've got no food to feed the people ነው ያለው Tupac. Thank you. The Islamic Republic of Iran condemns in the strongest terms the United States' brutal military aggression against Iran's peaceful nuclear facilities. It is an outrageous, grave, and unprecedented violation of the fundamental principles of the Charter of the United Nations and international law. The warmongering and lawless administration in Washington is solely and fully responsible for the dangerous consequences and far-reaching implications of its act of aggression. The U.S. military attack on the territorial integrity and national sovereignty of a UN member state እዚህ ጋር ላቆመውና ሐዋርያ አንድ መረጃ እዚህ ጋር አሳልፎናል። ምንድነው አለልኝ በሚቀጥለው ሳምንት ኔታንያሁ አሜሪካ ይመጣልና ለኮንግረስ ንግግር በሚያደርግበት ሰዓት አንድ የኮንግረስ አባል በጥያቄ ሊያቋርጥ ቢፈልግ እንደሚታስተር አስታውቀዋል። የፔንታጎኑን ሃይ ኦፊሻል ሁሉ ክሪቲሳይዝ አደረገ ኮኦፕሬሽኑን ብሎ አባረሩታል። በጣም የሚገርም ታይም ነው። this is like dictatorship all over again. Thank you ሐዋርያ. Carried out with genocidal Israeli regime, carried out in collusion with the genocidal Israeli regime, has once again revealed the extent of the United States' hostility towards the peace-seeking people of Iran, who will never compromise over their independence and sovereignty. The Islamic Republic of Iran continue to defend Iran's territory, sovereignty, security, and people by all means necessary.
against not just US military aggression, but also the reckless and unlawful actions of the Israeli regime. While President Trump was elected on a platform of putting an end to America's costly involvement of forever wars in our part of the world, he has betrayed not only Iran by abusing our commitment to diplomacy, but also deceived his own voters by submitting to the wishes of a wanted war criminal who has grown accustomed to exploiting the lives and wealth of American citizens to further the Israeli regime's objectives. እንግዲህ ያው ጥቃቱ ይቀጥላል እኛ መልስ እንመልሳለን ነው በጣም ይገርማል በጣም ይገርማል እንግዲህ አንድ የሚረብሽ ሰው ነበር ያሬድ ሰምቻለሁ እና ያው እንግዲህ ያው እኔም ያያየሁት ነበር ያሬድና አንዳንዱ ብሎ መፈክር በመፈክር እኮ ስላደግን ነው በቃ በመፈክር ነገሮችን መመርመር ይሻላል ዝም ብሎ በመፈክር ከንተና ወነነን እናሸንፋለን ከመንግስት ጋር ወደፊት ምናምን ነገሮችን አሁን የምንመረምርበት ሰዓት ነው ድሮ እንኳን መረጃው ስለማይደርስ ሊሆን ይችላል አሁን መረጃ ለሚፈልግ ሰው አለና መረጃውን ማየት ይቻላልና ዝም ብለን ኢሞሽናል ሆነን ከንተና ወነነን ከነንተናንተናን ማመት ይሄ እንደዛ እንኛ ዘመኑን ነው ይዋጅና ለነውና እንደዛ አድርገ አቶ ማማን ለማንኛውም እንቀጥል ታዲያ ይሄን ብቻ አይደለም ከዛ ጋራ ያው ሰሞኑን እንደተነጋገርንበት አሁን ግልጽ ሆኗል ኢራን እንግዲህ የስትሬት ኦፍ ሃርሙዝ በቃ ዋንኛው እንግዲህ የሲ እንትን መሸጋገሪያ ቾክ ፖይንት ማለት ትችላላችሁ እንደ ጉሮሮ እሱን እዘጋለሁ ብላለች እንግዲህ ነዳጅ የሚሸከሙ ጀልባዎች በዛ መስተላለፍ ካልቻሉ በጣም ትልቅ ችግር ለዓለም በአጠቃላይ ይፈጥራል ብዬ ባለፈውም ከዛም በፊትም በመረጃ ቀብያችሁ ነበር ያው አሁን እንግዲህ the Strait of Hormuz becomes a flashpoint in US-Iran conflict the Iran Prime Parliament በትናንትናው ነው approve አድርጓል a measure to close the Strait of Hormuz after the United States bombed 3 nuclear sites in Iran ስለዚህ አሁን ይሄንን ፓርላማው አጽድቋል እንዘጋለን ብሎ ወስኗል ማለት ነው ይዘጉታል ማለት ነው እንግዲህ ነዳጅ ካለው ሁኔታ ላይ በዓለም ነዳጅ ካለው ሁኔታ ላይ በጣም ብዙ ይጨምራል ግብአት ላይ በሱፐርማርኬት ከሚቀርቡ ነገሮች ላይ ብዙ እንትን ይላል ከዊንተር ደግሞ እየመጣ ነው ለምሳሌ አሁን I think in the Lebanon I think gas fully የሚያገኙት I think ቤታቸውን የሚያሞቁ አገሮች አሉ በጋዝ ላይ fully dependent የሆኑ መብራቶቻቸውንም እንትናቸውንም ሂተሮቻቸውንም የሚያሞቁ ቶታሊ በጋዝ የሆኑ ሀገሮች ደግሞ አሁን እንግዲህ አውሮፓም አፌክት ይሆናል የጋዝ ዋጋ የትናየት ይደርሳል ትልቅ ችግር ይፈጠራል ማለት ነው ያው እንደምታዩት እንግዲህ ኢራን ኮንትሮልስ ማን ነው ኮንትሮል የሚያደርገው ስንል ሶስት ሀገሮች ናቸው ኮንትሮል የሚያደርጉት the Strait of Hormuzን ኮንትሮል የሚያደርጉት አንደኛው ኦማን ነች አንደኛው ዩናይትድ አረብ ኤሚሬትስ ነች አንደኛው ደግሞ ኦማን አንደኛው ፓርት ደግሞ ኢራን ነች ስለዚህ እነኛ ሀገሮች እንግዲህ መብት አላቸው ማለት ነው I don't think አሁን እነኚህ ኦማን ምናምን ቅር የሚላቸው አይመስለኝም ምክንያቱም ከኢራን ጋራ ለተወሰነ ጊዜ መጣላት የሚፈልጉ አይመስለኝም ስለዚህ ስልክ ምትደውሉ አትደውሉ በአሁን ሰዓት ስልክ ነው ያላነሳም ዋናው ፕሮግራሙ ላይ እናተኩር እባካችሁ ኦኬ በዚህ ላይ ባለም ቪዲዮ አለ the Strait of Hormuz በቃ አሁን ሊዘጋ ነው ከዘጉት ኮንሲኩዌንስ ያጋጥማቸዋል እያለ የትናንትና ሲናገር ነበር የሩቢዮ ግን አሁን ዛሬ እንግዲህ ማርኮ ሩቢዮ ሲናገር ትናንትና አስደምጫቸዋለሁ አሁን ግን እንደሚዘጋ ወስኗል እንግዲህ ቀጣዩ በሚቀጥለው ሳምንት እና ይሄ ሳምንት እና የሚቀጥለው ሳምንት ከባድ ነገር እንሰማለን ማለት ነው እግዚአብሔር እንግዲህ
Well, the world is, of course, bracing for Iran's response to the United States attacking its key nuclear sites, with Tehran vowing to defend itself. It comes as the United Nations Security Council meets at the request of Iran, which is urging the body to condemn what it describes as blatant and unlawful aggression. For more, let's bring in our correspondent, Tim Swanston. Emmanuel, thank you for the super chat. Thank you. Is in Tel Aviv this morning. Tim, good morning. What has been the reaction from Iran so far? Yeah, g'day, James. Well, although Tehran has, of course, vowed to defend itself, we're yet to see it really carry out any of the key threats of retaliation that are available to it. And those are really in two forms. Number one, closing off the Strait of Hormuz, and number two, attacking US assets in the region. As far as the Strait of Hormuz is concerned, which is that vital shipping route of oil and gas to the south of Iran, it's reported that Iran's parliament has approved the closure of the Strait of Hormuz, but local media are reporting. Okay, እና እንግዲህ ፓርላማው እንትን ብሏል ወስኗል። እንግዲህ የሚሆነውን የምናይ ይሆናል ማለት ነው። ይሄ እንግዲህ ብዙ ግብአትን በዓለም ደረጃ የሱፐር ማርኬቶች ምናምን ያለው ነው ሙሉ ኢምፓክት ያደርጋል። ነዳጅ ሲወደድ ሁሉ ነገር ይጨምራል። እንግዲህ በአገራችንም ነው ኮን ኢፌክት ይኖረዋል። በአውሮፓም አሜሪካ ብዙ አፌክት ያደርገኝም እያለች ነው። እንግዲህ እስኪ እናየዋለን። ለማንኛውም ግን ነዳጅ እንግዲህ ይሄን ተከትሎ ኦሬዲ እየጨመረ ነው ያለው እና ደግሞ ብዙ እንግዲህ ክራይሲስ ከዚህ ጋር የተያያዘ ኖ ኮን ኢፌክት ይኖረዋልና ዋው አሳሳቢ ነው። ታዲያ ዩኤስ እንግዲህ በዚህ ምክንያት አሜሪካውን አሳስቧት ትናንትና በስቲያ አሳስበኝ ምናምን ስትል ነበር። አሁን አሜሪካ መንግስት ቻይናን ጠይቋል። አረ ቻይና ጠጋ ብለሽ ኢራንን አትዝጉ፣ ይሄንን ስትሬት ኦፍ ሆርሙዝን አትዝጉ ብለሽ ኢራንን ጠይቂያት ብሏል አሜሪካ። CNBC ኒውስ ነው ይዞ የወጣው። US calls on China to prevent Iran from closing the Strait of Hormuz and disrupting global oil flow affect ስለሚያደርግ አትዝጋ። እንግዲህ ሩቢዮ ሲናገር የነበረው በጣም በድፍንፋታ ነበር መችለት። አሁን ተመልሶ ደግሞ ያው እንግዲህ በትናንትናው ዕለት የወጣ አርቲክል ነው እና ቻይናን ጠይቋል ማለት ነው የትራምፕ መንግስት። እንግዲህ ቻይና እሺ ብላ ኢራንም ቻይናን ሰምታ ወይም ቻይናም ጠይቃ እሺ ብላ ይሆናል አይሆንም እንግዲህ የምናየው ነው ማለት ነው የሚሆነው። why the world cannot afford እንግዲህ አሁን ይሄ በጣም አሪፍ አርቲክል ነው። ሊንኩን አስቀምጬላችኋለሁ ብታነቡት በጣም መልካም ነው። ለምንድን ነው የስትሬት ኦፍ ሆርሙዝ ሲዘጋ አሁን እንግዲህ እንደተባለው ይዘጋል። ሲዘጋ የመጀመሪያውን ፕሮግራም በዚህ ጉዳይ ላይ ስትሬት ኦፍ ሆርሙዝን የሰራውላችሁን ሄዳችሁ እዩት። ከ3 ፕሮግራም በፊት ወይ ከ2 ፕሮግራም በፊት በደንብ ይጀበታለሁ። ግን አሁን ብዙ እንትኖች ይሄ የአረብ ኒውስ ይዞት የወጣው ነው በጣም በእንትኑ አደጋው ከባድ ነው። እንደተባለው ሲዘጋ ኢኮኖሚክሊ የሚያመጣው ተጽዕኖ ለዓለማችን ከባድ ነው እየተባለ ነው። why the world cannot the world ነው አሜሪካ አይደለም UAE አይደለም the world cannot afford ካሁን እኮ ካውራ ጉንፋን እንትን ችግር የወጣ ኢኮኖሚ ነው የዓለም ኢኮኖሚ እና afford the blockade in the Strait of Hormuz እና ግሎባል የሆነ ችግር ሁሉ ሊያመጣ ይችላል። ለምን 3 ፖይንት ብቻ እዚህ ጋር አሳያችኋለሁ። እነኚህ ፖይንቶች አንደኛ the closure of the Strait of Hormuz will inevitably lead to a rise in price of barrel of oil to over አሁን 50 ባረል ነው መሰለኝ የሚሸጠው ነዳጅ በዶላር አሁን ወደ 100 ሊያደርሰው ይችላል። ደብል ማለት ነው ይሄ ሲዘጋ meaning the price will increase by about 25 in a single jump $25 ሊጨምር ይችላል። አስባችሁታል? በጣም ከባድ ነው። something the global economy is not accustomed to እስካሁን እንደዚህ ሆኖ አያውቅም። በሁለተኛ ደረጃ እኔ አሁን ብዙ ፖይንቶች ቢኖሩም እነኝን ብቻ ነው ያወጣሁላችሁ። oil is a strategic and vital commodity and when its price rises ነዳጅ ሲጨምር inflation will rise with it becomes it is involved in 95% of other goods 95% የሚሆኑትን ግብአት ዕቃዎች ላይ ነዳጅ ሲጨምር አብሮ በቃ ዋጋቸው ይጨምራል። 95% ማለት እኮ 5% ይቀረው ነው። ሁሉም ዕቃ ላይ ዋጋው ይጨምራል። ምክንያቱም the extraction of raw materials አሁን ለፋብሪካ የሚያስፈልጉ ለማኑፋክቸሪንግ የሚያስፈልጉ ለፉድ ፕሮዳክት የሚያስፈልጉ
ግብአቶች ዋጋቸው እንዲጨምር ይሆናል ፋብሪካዎች ይዘጋሉ ሰራተኞች ይባረራሉ ኑሮ ውድነት የባሰ ይጨምራል አያችሁ በጣም ይጨምራል ከዚህ ጋራ ጥሩ እንትን ኮሜንት ያየው ነበር አሁን they are trying to መጣበታለን ለመጨረሻ ላይ ግን እዚህ ጋራ ወንድሜ ስለጠቀሰው they are trying to make Israel the next superpower ምክንያቱም ከዚህ በፊት ተዝላችኋል አንድ የአይሁድ ራባይ ሲናገር አሜሪካ ደክማለች ሱፐርፓወርነቷን እያጣች ነው the next superpower መሆን ያለባት ቻይና ወይም ሌላ ሀገር ማሳውን እስራኤል ነች ያሳዩ የኛ መሲ መቀመጫ እስራኤል the next superpower በአለም ላይ መሆን አለባት ብሎ ሲናገር ከዚህ በፊት አሰምቻችኋል so now they are making Israel the next superpower yes ያስኬዳል ምክንያቱም አሁን the greater Israel project ራሱ እንግዲህ እንደምታስቡት በጣም ትልቅ ላንድ እስከ ግብጽ ድረስ የሚመጣ ከዛም ደግሞ ግሎባል ሳውዝም ላይ ያነጣጠረ ትልቅ ፕሮጀክት ነው እንግዲህ እነኚህ ሁሉ ሰዎች ያንን ለማድረግ ምንም እንትን አስቡም ማለት አይቻልም ወለዛም ይሄድ ነው ከዛ በመቀጠል high oil prices will confront central banks ተመልከቱ worldwide with a dilemma over whether to lower or raise interest rate ራሱ ባንኮችን እንጨምር ወይስ እንቀንስ የሚለውን ሁሉ እንዲያስቡበት ያደርጋል የነዳጅ መጨመር he added insurance prices will rise እንግዲህ ኤክስፐርቶች ናቸው የሚናገሩት ኢንሹራንስ ዋጋ ለቤት የምንከፍለው ለመኪና የምንከፍለው በሙሉ ነዳጅ ሲጨምር ይጨምራል contributing to inflation ስለሚጨምር ማለት ነው and that it would also cause disruption in supply chains across several countries supply chain በሙሉ ላይ supply chains እንግዲህ አቅርቦት መኪናዎች ተሸክመው ነው ወደ ሀገሮች የሚመጡት በውሃ አይደለም መኪናዎች የሚሰሩት ያ ሁሉ ነዳጅ አስቡት ውድ በሚሆንበት ጊዜ በቃ ይጨምራሉ supply chain ላይ ስለዚህ አንዳንድ ዕቃዎች ላያመጡም ይችላሉ ስለማያዋጣቸው ሱፐርማርኬት ስትሄዱ ብዙ ዕቃ አታገኙም this is a new world order already ብዙ ካምፓኒዎች አማዞንን ጨምሮ ሌሎች ካምፓኒዎች ሰራተኛ ያባረሩ ነው ምክንያቱም በኤአይ እየተኩ ይሄንን ነገር አንድ ላይ ጠቅላላ አድርገን በመናይበት ጊዜ ማለት ነው ወገኖቼ the Strait of Hormuz እንደተባለው ዓለም የስትሬት ኦፍ ሆርሙዝ እንዲዘጋ አፎርድ አታደርግም ባውሳት እንደ ሌባኖን ያለ ሀገር ከላይ እንደምታውቁ ቅድም ጠቅሼላችኋለሁ እዚህ ጋር አሁን እንደ ሌባኖን ሀገር it would result in a complete electricity ሌባኖን በዚህ በጋዝ እንትን ነው የሚጠቀሙት በቃ ብሎክ አውት ነው የሚሆነው አይኖርም as a country relies entirely on the fuel oil coming from Iraq ከኢራቅ በሚመጣ ነው የሚጠቀሙት የስትሬት ኦፍ ሆርሙዝ ከተዘጋ መተላለፊያው ጎዳና ከተዘጋ ኢራቅ ሌባኖን መብራት አይኖርም አያችሁ ስለዚህ እነኚህ ሁሉ ሰዎች ማለት ነው በጥራትነት የሚነሱት አሜሪካ ለምን ደበደበች እስራኤል ለምን ጥቃት አደረሰች የሚለው ላይ ነው የሚነሱት እነኚህ ሁሉ ሀገሮች ስለዚህ አሁን ዓለም በጣም የሚገርም አይነት shift ዳይናሚክ shift እንትን እየወሰደች ነው ማለት ነው this is በጣም ኃይለኛ ፖይንት ማስተዋል ያለብን ማለት ነው ሰዎች እየተናገሩ ነው ሁሉም አሜሪካዊ ይሄን ነገር ይደግፋል ሁሉም እስራኤላዊ ይሄን ነገር ይደግፋል ማለት አይደለም ለምሳሌ በአሜሪካ ለምሳሌ እንደነ በርኒ ሳንደርስ ያለ ሰው ማለት ነው በርኒ ሳንደርስ is a politician እንግዲህ አክቲቪስት ነው አውቶሪታሪያን ነው አንዳንድ ነገሩ ላንስማማበት እንችላለን ግን አሁን ይሄንን የአሜሪካን ጥቃት ተከትሎ ማለት ነው you should not take the American people in a war that is not ours ያለ ነው የኛ ባለለነ ጦርነት ውስጥ የአሜሪካን ህዝብ የአሜሪካን ኢኮኖሚ የአሜሪካን ወታደሮች ወደ ጦርነቱ መግባት ልትገባ አይገባም መጀመሪያ ኮንግረስ ነው መወሰን ያለበት እንጂ አንተ ግለሰብ ነህ ፕሬዝዳንት ብትሆን ግለሰብ ነህ የአሜሪካ ጦር ሰራዊት አየር ኃይሉን ጨምሮ እዚህ ውስጥ ያለ ኮንግረስ ቮት ማድረግ ይሄ ህገ ወጥ ነው ብሎ ተናግሯል ደግሞ እውነት ነው this is እንግዲህ አይደለም the founding fathers ሲመሰረቱት አሜሪካ ዲሞክራሲ ያለው ተብሎ እንግዲህ ሲነገረን የነበረው አገር አይደለም እንደዛ ለመሆኑን እስኪ ተናገሩ እንደው ባጭሩ እንስማና እንመለስ This is a statement from Donald Trump quote
we have completed our very successful attack on the 3 nuclear sites in Iran, etc. No more war ነው የሚሉት እንግዲህ ኢራቅ ዘምተናል አፍጋኒስታን ዘምተናል እንደገና አሁን ኢራን ውስጥ መግባት አንፈልግም ይያለ ነው I agree And I want to tell you something. Not only is this news that I've just heard the second alarming that all of you have just heard, but it is so grossly unconstitutional. All of you know ስሙት እዚህ ጋር that the only entity that can take this country to war is the U.S. Congress. The president does not have the right. አያችሁ the U.S. president have not got the right to take us to war. ወደ ጦርነት በራሱ ወስኖ ኮንግረስ ሳይወስን ሊወስደን አይችልም ሊያስገባን አይችልም ማንንም ሀገር ተነስቶ ኮንግረስ ሲወስን ብቻ ነው ኮንግረስ ባልወሰነበት እኮ ነው ሁሉ እየተደረገ ያለው ቮት ሳይደረግበት እኮ ነው ወገኖቼ በጣም ይገርማል የጨለማ ማህበረሰብ እንግዲህ በአሜሪካ ኮንስቲቱሽን ውስጥ ያለው የጨለማ ማህበረሰብ ከኔጅኛው ጋራ እንትን አድርገው ይሄንን ያደረጉ ያሉት ማለት ነው በጣም የሚገርም ታይም ላይ ነው ያለነው ኦኬ ታዲያ በጣም የሚገርማችሁ ይሄ ነገር ልክ በ9/11 ጊዜ እንደነበረው ተጽላችኋል ጆርጅ ቡሽ ጁኒየር ቶኒ ብሌር ጋራ አንድ ላይ ሆነው ያርጉ የተነበረውን አይነት አካሄድ እንደገና ማለት ነው እንደገና ያመጡ ነው ኦኬ ካፕቴን ክላርክ እንደነገረን ዌስሊ ክላርክ እንደነገረን በተመሳሳይ ማለት ነው እነኛን አገሮች በ5 countries in 7 years ነው ያለው እነሱን እናጠባሪ ያለው ልክ አሁን ተመሳሳይ በቃ በታውት ራሱ ያን ጊዜ የሚናገሩትን ቃል በቃል ነው አሁን እየተናገሩት ያሉት ምንም በቃ ምንድነው ሾርት ሚሞሪ ያደርገውት ያለምን ህዝብ ማለት ነው ታዲያ ምን ሆኗል አሁን በአሜሪካ የሚገርማችሁ ነገር ቅድም ወንድሜ ስትናገር ከነበረው ጋራ አሁን ነቲኛ ወደ አሜሪካ ይመጣል እሱን ተችቶ የሚናገር ወይም ክሮስ ኩዌስችን የሚያደርግ ሰው እስር ቤት ይወድቃል ያለ እንዳልከው ማለት ነው ይታሰራል እንዳልክ እሱን የሚያጠናክር ነገር ነው አሁን እዚህ ጋር ያያየን ያለ ነው ስክሪን ላይ አሁን የአሜሪካ ሆምላንድ ሴኩሪቲ ዲፓርትመንት ማለት ነው ዩኤስ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ምን ብሎ ወጥቷል ይሄ እስራኤል ኔሽንስ ኒውስ ነው የአሜሪካኖችን ማውጣታውታል ዩኤስ warns heightened threat ተመልከቱ የዛን ጊዜ እንግዲህ እንትን በተደረገ ጊዜ በአሜሪካ 9/11 በበነዳ ጊዜ ተንፈሽ የምትላው ማለት ነው በበቃ መጠየቅ እንዴት ሊሆን ይችላል ቢልዲንጉ እንዴት እንደዚህ ምሽክ ብሎ ሊወድቅ ይችላል እንዴ ይሄ እኮ ሳይንቲፊክ አይደለም ምናም በጊዜው ብትል ማለት ነው you are a terrorist በዚህ ወደ እንግሊዙ አሁን 77 ቦምቢንግ ብትጠይቅ የዛን ጊዜ አሁን ነው እንጂ የሚጠየቀው የዛን ጊዜ በጣም ሁሉ ሰብስቦ ፈርጦ ነው በተመሳሳይ ሁኔታ ማለት ነው አሁን ምን ይያሉ ነው እንግዲህ ይሄን ነገር በቃ ሚሽኑን ያያለም ሰው ዝም እንዲል ማለት ነው አሁን ጠላቶቻችን በውጭ ያሉ ብቻ ሳይሆኑ ይያሉ ነው በአገር ውስጥም ያለው ሆም ግሮን ጠላት ሁሉ ሊኖር ይችላል በአውሮፓም መንግስታት እንግዲህ ይሄንን ቃል ነው የሚናገሩት አያችሁ የጨለማ ማህበረሰብ ሁሉ ጊዜ ለዚህ ነው ይሄ ደግሞ ሌላ ነገር ሳይሆን በመጽሐፍ ቅዱስም በዮሐንስ ራእይ መሲሁ ሐሳዊ መሲህ በሚልበት ጊዜ ጻፍት የተባሉትን ሄኖክና ኤልያስን ወይራዎች የተባሉትን እነሱን እግዚአብሔር ፈቅዶ ከመሰከሩበት በኋላ ካጋለጡት በኋላ ሲገላቸውና በድናቸውን በተቀደሰችው ከተማ እንዳይቀበር 3 ቀንና 3 ሌሊት በሚያደርግበት ጊዜ ምንድነው የሚለው የዓለም ህዝብ እኮ በሙሉ ቴሮሪስቶቹ ወንበዴዎቹ ነው የሚጻፍ ግዱ ወንበዴ ቀጥታ ዴፊኒሽኑ ቴሮሪስቶቹ ናቸው ይሄ ቴሮር ቃል ከዛ ጋር ነው እስከዛ ድረስ ነው የሚለው ተገድለዋልና ደስ ይበላችሁ ተብሎ የዓለም ህዝብ ከሁሉ አቅጣጫ መጥቶ የደነዘዘው በዚህ ነገር ውስጥ ይገባው ማለት እኮ ነው ጊፍት ይለዋወጣል አሁንም እንዳንደነዘዝ መሆን አለብን we don't have to deter from the truth እውነቱን ማወቅ መቻል አለብን የዓለም ህዝብ እውነትን ነው እግዚአብሔር ያለው ከእውነት ጋር ያለው አሁን እዚህ ጋር ምን እየተባለ ነው the US warns heightened threat after strike on Iran's nuclear sites እነሱ ራሳቸው መጀመሪያ ደበደቡ
የደበደቡበት ምክንያት እንግዲህ ኒውክሌር ዌፐን ተብሎ ነው አሁን ለምሳሌ ሳዳም ሁሴን እንዲያወርዱ ኒውክሌር ዌፐን አለው ተብሎ ነው በኋላ የለም ከዛ በኋላ ለምን ታዲያ ሳይኖር ነው እንደ እናንተ የደበደባችሁት ሰውየውንም የገደላችሁት ሲባል anyway Iraq is better off without Saddam Hussein የተሰጠው መልስ ይሻላታል ያለ ሳዳም ሁሴን ኢራቅ ብትኖር ነው የሚሻለው ነው ግን there was a time ሳዳም ሁሴን ኢራንን እንዲያስጨንቅላቸው ይረዱት የነበረበትን ታይም በደንብ በታሪክ እኮ የተቀመጠ ነገር ነው በኋላ ላይ እነሱ ቀልበው እነሱ ረድተው እነሱ ላይ ያደረሱት ሰውዬ ነው ሳይፈልጉት ሲቀሩ ደግሞ በእንደዚህ አይነት መንገድ ተርና ያደረጉትና የዓለምን ህዝብ እዛው አስተሳሰብ ውስጥ እንዲገባ ያደረጉት ለማንኛውም አሁን ይሄ ነገር ታዲያ ወደ አሜሪካ እየመጣ ነው ትዝ ይላችኋል ከዚህ በፊት US Department of Homeland Security በየትሬን ስቴሽኑ የአሜሪካኖችን ቦርሳ ሲፈተሽ ለምን አስፈለገ because they're preparing it ያመጡ ነው ይሄ አሁን is going to be አያችሁ በአንድ ድንጋይ ሁለት ወፍ ነው እነሱ የሚገሉት ይሄ ሁሉ አካሄድ ማለት ነው ህብረተሰቡን በአሜሪካ የሚኖረውን በእንግሊዝ የሚኖረውን በአውሮፓ የሚኖረውን አያችሁ የዲጂታል አይዲዋ መጣት አያችሁ በአንድ ወደ ኮንትሮል ሲስተም ያስገቡት ነው አያችሁ ምክንያቱስ አሁን እኮ ትሬት አለብን ኢሚዲየት ኢሚነንት ዴንጀር ውስጥ ነች ሀገሪቱ ያለችው ስለዚህ ማምን እንደሆነ ማወቅ እንፈልጋለን ስለዚህ ዲጂታል አይዲ ያስፈልጋለዋል አያችሁ ማንም በዚህ በጭንቅ ሰዓት የተወሰደ ሜጀር ስለሆነ ኦርዶ አብ ኬዮ ነው ፕሮብሌም ሪአክሽን ሶሉሽን ነው ፕሮብሌሙን እነሱ ሆን ብለው ፈጠሩት አሁን ሚዲያው ማረገብ ጀምሯል አያችሁ ከዛ በኋላ አሁን ሶሉሽኑን ያመጡታል ማለት ነው ይሄ አሁን እንግዲህ ሳይበር አታክ አሁን በአሜሪካ ሊፈጠር ይችላል ሙሉ ላምበው አንድ ጊዜ Following US strikes on Iranian nuclear sites, the Department of Homeland Security issues a bulletin warning of a heightened threat environment. The alert highlights potential cyber attacks from pro-Iranian actors, possible violent mobilization by extremists, and increased anti-Semitic or anti-Israel plots. ስለዚህ ተበርከቱ አሁን ሰላማዊ ሰልፍ ፓለስቲንን ደግፍ ይወጣለው ብትል ማለት ነው you are a threat እውነት እናገራለሁ ብትል ማለት ነው በአሜሪካ ከትንሽ ጊዜ በኋላ you are a threat you are a terrorist አያችሁ this is dangerous አያችሁ እንዴት እንዳያመጡት እንደሆነ ቫይሱን ይሄንን as we speak በሚቀጥለው ሰሞኑን ፕሮግራም በመሰራላችሁ ፓለንቲር ማለት ነው we should just have to ask what is ፓለንቲር ስራው ምንድነው የነ ኤሎን መስክ የዘረጉት ይሄ ከሊዮ ከሚባለው ክላውድ ላይ የሰሩት ህዝብን የሚቆጣጠረው አሁን ቴሌኮሙን ሁሉ የተቆጣጠረው እንትን ስራው ምንድነው ብለን ስናይ they are now controlling በቴሮሪዝም ስር በወንበዴዎቹ በመቆጣጠር ሰበብ ማለት ነው በዛ ነው እኮ እየሄዱበት ያሉት ይሄን ነው ይሄ ሁሉ ከዛ ጋር ነው እነሱ አስበውበት ነው የሚሉት በዜና ያለውን ለሳያችሁ እስኪ ይሄ በጣም heightened በጣም ከባድ ታይም ላይ ነው ያለው ወገኖች We are now getting a look at the threat assessment from the Department of Homeland Security. Just a few hours ago, they issued a new bulletin warning of a heightened threat environment, basically warning of low-level cyber attacks against U.S. networks by pro-Iranian hacktivists. And እዚህ ጋር አሁን ምንድን ነው የሚሆነው ሊሆን ይችላል ነው የሚሉት ግን ያረጉታል ምን ነው ይሄንን ሲያለማምዱን ሙከራ አንዱ ለሶስት ሲያረጉ አላየንም እንዴ የማይክሮሶፍት እንትን ማን ነው የሚባለው ዳውን አደረገ ብለው እንትን ሲዘጉት እኮ አሳይተውናል እኮ ብሎ ሲጣፋ ኮምፒውተሩ በሙሉ አያችሁ ይሄኛውንም አሁን ይተከሙበታል ግን አሁን ብሌም የሚደረገው ማለት ነው ብሌም የሚደረገው አሁን ሲስተሙ ሆልት ሲያረግ ሻትዳውን ሲያረግ መብራት ሲጠፋ ኢንፍራስትራክቸር ሲዘጋ what are they doing they own this is a new world order ላንዲና ለመጨረሻ ወደ እነሱ ወደሚቆጣጠሩ ሲስተም ውስጥ ትራንዚሽን በመናረግበት ጊዜ ማን ነው ለዚህ አሁን ተጠያቂው ይሄንን ጥቃት ያደረሰ ኢራን ነው ተጠያቂው ማን ነው ሲምፓታይዘሮች ናቸው አገር ውስጥ በቀል የሆኑ ሲምፓታይዘሮች አሉ የሚደግፉ ሰላማዊ ሰልፍ ይወጣም ሊሆን ይችላል የሚናገርም ሊሆን ይችላል እነሱ በሙሉ ሊያርጉ ይችላሉ አራራኩም እናቴ ትሙት አባቴ ትሙት የሚሰማ የለም አያችሁ አካሄዱ this is በጣም ዴንጀረስ እንትን ነው ስለዚህ የሰው ልጅ ማለት ነው ልክ ጆርጅ ኦርዌል እንደተናገረው በሚኒስትሪ ኦፍ ትሩዝ ከዚህ በኋላ እነሱ በሚናገሩት ብቻ ነው ትሩዝ ሌላ
ክሮስ ኩዌስችን አድርጋ ትሩዝን ለመናገር አትችልም በቃ ለመጠየቅ አትችልም አረ እንደዛ አይደለም ይሄ ነው ፋክቱ እንድትል አትችልም this is where they are taking us ማስተዋል ያለብን ይሄንን ነው Also warning of potentially violent extremists using this opportunity to potentially attack Americans here inside the United States if Iranian officials call for this. Now, again, there is concern not just of what the Iranian government may do. ታዲያ ይሄ ነገር ተመሳሳይ ነው በቃ ልክ በ9/11 ጊዜ 9/11 እንትን ካለ በኋላ የእንግሊዝም ደግሞ አላይድ አይደሉም እንግዲህ ምክንያቱም የቶኒ ብሌር ያለበት ሀገር ደግሞ መሆን ስላለበት ትዝ ይላችኋል ወዲያው እዚህ 77 ሆነ ተባለ ያው ተከትሎ አንድ ላይ ሆነው እንግዲህ ቶኒ ብሌር እና ጆርጅ ቡሽ ጁኒየር አብረው እዚህ ሲሉ ምናምን ያየንበት ታይም እናስተውሳለን ልክ እቺ ነገር በአሜሪካ እንደተነገረች ወገኖች ይገርማቸዋል ልክ የእንግሊዙም ደግሞ እንግዲህ ዴቪድ ላሚ አሁን ምን አደረገ እንግዲህ ዴቪድ ላሚ ማለት በእንግሊዝ የሴክሬታሪ ኦፍ ስቴት ኦፍ ፎሬን ሴክሬታሪ ኦፍ ስቴት ነው ሴክሬታሪ ኦፍ ስቴት ፎር ፎሬን ኮመንዌልዝ ኤንድ ዴቨሎፕመንት አፌርስ ነው ይሄ ሰውዬ አሁን ምን አለ ministers have warned the UK is facing an elevated threat as tensions in the Middle East escalate threat እንግዲህ ምንድነው ቀድማ አሁን ሰው ይናገረው የነበረው የሳይበር አታክ የባገር ውስጥ በቀል የሆኑ ፕሮ ኢራን የሆኑ እንደገና ደግሞ አንቲ ሰማይት የሆኑ እስራኤልን የሚጠሩ እነኚህ በሙሉ ችግር ሊያመጡብን ይችላሉ ብለው አሁን ተናገሩ ማለት ነው የሚቀጥሉ ሳምንታት ከባድ ናቸው ማለት ለዚህ ነው ገባችሁ እና እግዚአብሔር ይርዳን ሁላችን ከባድ ታይም ነው ምክንያቱም ሁሉ ጊዜ ማለት ነው ይሄንን ፕሮቶኮል እየተጠቀሙ ነው አክሽን ከድሮም ጀምሮ አጀንዳቸውን ወደፊት ፎርወርድ የሚያደርጉት የጨለማ ማህበረሰብ እንደው አንድና አንድ ይሄ ነው ፎርሙላ ነው ፕሮብሌም ሪአክሽን ሶሉሽን ኦርዶ አብኬው ወደፊት እያደረጉት ነው የሚሄዱት ሁሉ ጊዜ በጭንቅ ሰዓት የተወሰደ እርምጃ በሌላው ጊዜ ቢሆን እንዴት ይሄን ታረጋላችሁ ይሄማ አግባብ አይደለም በምን አወቃችሁ ምናምን ይባላል ግን አሁን እነሱ መጀመሪያ ባደረጉት እንትን ከዛ በኋላ መጀመሪያ ያመቻቹትን አካሄድ ህዝቡ እንደጠየቀ እንዳስፈለገ ለዚህ አሁን ዓለም ላለችበት ሁኔታ እንደ እርምጃ አድርገው አደጋ ላይ ነን ብለው ያደርጉታል ማለት ነው which is really በጣም የሚገርም አካሄድ ነው ታዲያ it is a war on terror all over again አቶም ኤንድ አብሮድ ጦርነቱ በውጭ ብቻ አይደለም በኢራን ሄደው እንደደበደቡት ብቻ አይደለም በሌላ ሀገር እንደደበደቡ አሁን ጦርነት is አገር ውስጥም ጭምር ነው ወገኖቼ ጦርነት is at home as well ህዝቡን ግን በጦርነቱ እንዴት ነው እንትን የሚያደርጉት አሁን ሌቨሬጅ ይሰጣቸዋል አሜሪካኖች ስለ አሜሪካ መንግስት የትራምፕ መንግስት እና የእስራኤል መንግስት በዚህ ሪጅን ላይ ማለት ነው የፈለጉትን በሚያደርጉበት ጊዜ የአገር ውስጥ ያለ ህዝብ ማለት ነው በፍርሃት ቆፍኝ ተይዞ ምንም ነገር እንዳይል ይሆናል ምክንያቱም ሁሉ ቢሌቭስ ቴሮሪስት ያለምንም ፍርድ ቤት ትእዛዝ ሊታሰሩ ይችላል በጓንታናሞ የሆነውን ነገር እንደዚህ ነው የሚሆነው this is ስርዓቱ እንደዚህ ነው እንደዚህ ሄዶ ነው እስከ መጨረሻው ድረስ በዮሐንስ ራእይ ላይ ያለው መጨረሻ በቃ ማርተር መቀበል እንፈልጋለን ሁሉ ብለው ያመኑ የእግዚአብሔር ሰዎች ማለት ነው በሚመጡበት ጊዜ ወንበዴዎቹ ተያዙ ለእግዚአብሔር የሚመሰክሩ ሰዎች ብላይንድ ሆነን እውነቱን እንድናይ ማለት ነው እንዳናይ ወንበዴዎች በሚባልበት ጊዜ የዓለም ህዝብ ወይ ፈርቶ ወይም ተሸውዶ ወንበዴዎቹ ተያዙ ብሎ ከጨለማ ማህበረሰብ ጋር ከአውሬው ጋር ከአሳዊ መሲህ ጋር ወግኖ አበባ ጊፍት የሚለዋወጥበት በቅድስት ከተማ የሚሆንበት ጊዜ ባንክ አስቀድሞ የተነገረን ለዚህ ነው በጣም ይገርማል ታዲያ እንግዲህ ይሄ ኢራን may decide that killing America is አሁን ብዙ እንግዲህ ሪአክሽን ስቴጅ ነው እንግዲህ ማራገባውን በጣም ተያይዟል ጋዜጦች አሁን የሚወጡትን ተመልከቱ አሁን ኢራን ይላል ስካይ ኒውስ ይዞ ሲወጣው በጣም ይገርማቸዋል ኢራን አሁን may decide that killing Americans is the best way to retaliate ስለዚህ አሜሪካኖችን በያገኘውበት ለመግደል በቃ የበቀል እርምጃ ነው ብላ ኢራን ይሄን ልታረገው ይችላልች አሜሪካኖች በሙሉ በአጠቃላይ ኢንዴንጀር ናቸው ይላል ያው እንግዲህ ማራገቡ ነው ልክ በቃ በ9/11 ጊዜ የነበረው ነው አያችሁ ያው እንደገና ዴሊ ሜል ይዞ ሲወጣው ኢራን threatened Trump with sleeper cell ባገርስት የእንትን የበቀሉ sleeper cells
revenge terrorist attack inside US days before nuclear strikes ተመልከቱ ይሄ ከባድ ነገር ነው ወገኖቼ አያችሁ ከባድ ነገር ነው ያመጡ ያሉት እነኚህ ሰዎች ቀላሉን እግዚአብሔር አድርግልን ታዲያ ይሄ በሚሆንበት ጊዜ እንግዲህ አሁን በሁሉም የእስራኤል ሕዝብ ባንከር ውስጥ ነው ያለው ተሸሽጓል ሳይረን በሚጮህ ጊዜ እየሮጠ እየገባ ነው አንዳንዱ ያው እንደገና ደግሞ ሱፕሪም ሊደሩም አያቶላውም እንግዲህ በባንከር ውስጥ ሆኖ ይሄ መረጃ እንደሚያሳየው እኔም እንግዲህ አሁን በዚህ በባንከር ባስተር ቦምብ እንኳን በሞት ሰክሰሰር የሚተካኝ ብሎ ሶስት ሰዎች መርጧል እንግዲህ በውስጣቸው ቮት አድርገው አንደኛውን ይመርጡታል ማለት ነው ይሄ ባለበት ሁኔታ ትራምፕ ደግሞ ትዊት አድርጓል ሰሞኑን ምን ብሏል እስካሁን እንግዲህ ያው የእንትኑ ቶኑ ተቀይሯል እስካሁን ምንድን ነበር ኢራን ኒውክሌር ዌፐን እንዳይኖራት እሱን አንደግፍም እንዲኖራት ምናምን አይሆንም በዚህ ጉዳይ ላይ እስራኤል ትክክል ነች እያለ ነበር ሲናገር የነበረው ከዚህ ከጥቃቱ በኋላ ከድብደባው በኋላ ግን ማለት ነው ከድብደባው በኋላ አሁን ምን ሬጂም ቼንጅ ነው አንተ የምትፈልገው ባክ አያቶላውን ለመቀልበስና የራሳችሁን ለማስቀመጥ ነው የምትፈልገው እንጂ በሚባልበት ጊዜ ምን ብሏል it is not politically correct አይደለም to use the term regime change but if the current Iranian regime is unable to make Iran great again why wouldn't there be regime change ብሏል ለቃለ አያችሁ ልክ ትራምፕን ማን ነው ሳዳም ሁሴን እንትን ባሉት ጊዜ እናንተ የለም እኮ ከገደላችሁት በኋላ ያ ሁሉ ህዝብ ሄዶ 1 ሚሊዮን ህዝብ ገደላችሁት ምን ሆናችሁ ነው ምናምን ሲባሉ በቃ anyway Iraq is better off without Saddam Hussein ብለው መልስ እንደመለሱት አሁን እየደገመው ነው regime change የሚለውን እንኳን ቃሉን አልወደውም ምክንያቱም politically correct ስላልሆነ አለ ግን በቃ ይሄ አሁን ያለው current government የሱፕሪም ሊደሩ government ኢራንን ግሬት ማድረግ ካልቻለ በቃ regime change ቢደረግ ምን ችግር አለው ብሏል this is በጣም የሚገርም ነው I thought የኢራን ህዝብ መስሎኝ ይሄን የሚያገባው እና እንግዲህ to make America great again to make Israel great again now he's worried about making Iran great again wow በዚህ ምክንያት ወገኖች በጣም የሚገርም ነው already the runner up አዘጋጅቷል ትራምፕ እና የጨለማ ማህበረሰብ አዘጋጅቷል this is a guy የምታዩት ሰውዬ እንግዲህ ታጭቷል አሁን ብቻ ሳይሆን ቆይቷል አብሮ ከድብደባው በፊት ከኢቭን ራሱ እስራኤል ኢራንን በ13 ጁን ከመምታቷ በፊት ጀምሯን ፕሮቮክት በሆነ አታክ ከመምታቷ ከማጥቃቷ በፊት ጀምሮ ኤሶዬ ከአሜሪካ ከዋሽንግተን ዲሲ ቁጭ ብሎ የኢራን የድሮ ሉል ነው ቁጭ ብሎ በአሜሪካ በጣም ፕሮ የዌስተርኑ ገቨርንመንት የሆነ ነው ኢራንን ወደ በቃ አይደለ ወደ አሁን አሜሪካ ወደምትወደው አይነት ማንነት ህዝቧንም ለማምጣት አያችሁ እንዲህ ነው እና this is a good house to live እንደሚባለው ማለት ነው እና አሁን ይሄን ሶዬ ከአምጥቶታል እና በቃ አያቶላ መውረድ አለበት መቀጥቀጥ አለበት ከዛ በኋላ እኔ እንግዲህ አንተ ትደግሳለህ ብለውታል እና Iran's exiled prince urges Trump to support overthrow of Islamic Republicን የሆነ እንትና overthrow አድርገን በቃ አይደለ ሞዴሬት የሆነ መንግስት በኔ በኩል እኔ ኢራንን ይዤ ብሏል እንግዲህ ያው እንደምታውቁት በአፍጋኒስታንም የራሳቸውን አምጥተው ኢንስቶል አድርገው ነበር በኢራቅም ኮራፕት ሆነው እንደውም አገሪቱን ማስተዳደር ስላልቻሉ ያው ገንዘባቸውን ይዘው ተመልሰው ወደ መጡበት ሄደዋል ግማሾቹ በቃ አገሮቹ እንዳይሆኑ ሆነዋል አሁን ኦልሞስት ነን ገቨርንድ ስፔስ ማለት ሆነዋል ማለት ይቻላል እና እንደፈለጉ አሜሪካኖቹ አውሮፓኖቹ የሚያዙበት ሆነዋል ደግሞ ሽፍታም ሆኖም በጫካ የሚገባው በቃ ሽፍታ ሆኖ እስካሁን ድረስ ቦምብ የሚፈነዳበት ሀገር ሆኗል the same thing goes for Syria እንደዛ ነው ያደረጉት አሁን የሲሪያውን ያስቀመጡት ሰውዬ ትዝላቸዋል በወርልድ ኢኮኖሚክ ፎረም ላይ በከዚህ በፊት ቴሮሪስት የሚሉትን አሁን ደግሞ ቶኒ ብሌር ቁጭ ብሎ this is a hero this guy ያለ ባለፈው ቪዲዮ አሳይቻቸዋለሁ this is the way the world we live in የነሱን አጀንዳ ካደረገ ጉድ ጋይ የነሱን አጀንዳ እምቢ ካላቸው ቴሮሪስት እያሉ ነው የሚቀጥሉትና this is a guy now they bring on
ሰውዬ ሬዛ ፓላቪ ይባላል አስቀድሞ ጀምሮ እንግዲህ ገንዘብ ተመድቦለት ልክ በሊቢያ እንዳደረጉት የራሱን አንጃ ተፈጥሮለት የሱን ሰፖርተሮች ዴቨሎፕ እንዲያደርግ አሉ ገንዘብ የሚከፈላቸው በእኛም ሀገር ገንዘብ ተከፍሏቸው የሚንጫጩ አለ አይደል አንድ ነገር በቃ መንግስትን ትጋረው በኋላ አሉ እኮ አሁን እዚህ ዲጂታል ሚዲያ ላይም ቁጭ ብለው በቃ ስለተከፈላቸው ብቻ እንደንሰሳ ማለት ነው አሁን በቃ የሚጮዋሉ ልክ እንደዛ ነገሮችን የማይመረምሩ ህሊና የሌላቸው ልክ የእንደሱ አይነት ሰዎችን በኢራን መርጠው እኔ አሁን ኢራንን ስለደገፍኩ ስለመደገፍ አይደለም ግን ይሄ ሰውዬ ክሊርሊ ማለት ነው ክሊርሊ ዌስተርናይዝድ የሆነ ስለ ኢራን ካልቸር ስለ ኢራን ማንነት ስለ ሃይማኖታቸውንም የነሱን እንደውንትን ስለመጠበቅ ምናምን ሳይሆን this guy ህዝቡን ለመሸጥ የተቀመጠ ባንዳ ነው እና this guy እንግዲህ has advocated for Iran to become an ally of the West and Europe ally እንድትሆን the West and Europe according to the Daily Telegraph እንግዲህ Pahlavi has recognition both within and outside Iran as well as plans to reform Iran na reform ሊያደርጋት ወደ Atlantic Council has suggested he is a unifying figure of the Iranian opposition እና የሁሉ ጦርነት እንግዲህ የሁሉ ደም ለኒውክሊየር ዌፐን ምናምን ሳይሆን አላት የላትም ምናምን ሳይሆን ጦርነቱ ሪጂም ቼንጅ ነው ከዛ በኋላ የሚፈልጉትን ያደርጋሉ ማለት ነው ግን this guy already የሁሉ ከመሆኑ በፊት በ3.1 ሚሊዮን ዶላር ቤት አለው ዋሽንግተን ዲሲ crown prince of Iran Reza Pahlavi lists his royal residence in Potomac MD okay crown prince ኢራን እንግዲህ ቤቱ እንደምታዩት ነው እዚህ ነበር እስከ ዋሽንግተን እንግዲህ እየኖረ ያለው አሁን ደግሞ ከዚህ በኋላ እንግዲህ ገቨርንመንት አድርገው ኢንስቶል ካደረጉት ወደ አሜሪካ ገብቶና በቃ ምን ሄድ ትራምፕ ነው ራሱ ማለት ትችላላችሁ ትራምፕ ነው በቃ ማስቀመጥ ትችላላችሁና ከዛ እንግዲህ አልሰማ ያለ የኢራን ህዝብ ደግሞ ይሄንን ቀወም አይደለው ያለ እንደ ኢራቅ ወይ ይሸፍታል ከዛ ወይ ስደተኛ ሆኖ ለመጀመሪያ ጊዜ በአለም ስደተኛ ሆኖ ደግሞ ይቀመጣል ማለት ነው this is the way በቃ ይሄ ነው እየተደረገ ያለው ኦሬዲ ታዲያ ብዙ የሱ ሰፖርተሮች ማሽቃበጥ ጀምረዋል በየቦታው በቃ አሁን ከትራምፕ ጋር ጎን ለጎን በትዊት ያቸው የተከፈላቸው ነኝ these are paid people thank you Trump for supporting Iranian people ያሉ ማለት ነው for supporting ተመልከቱ እና viva patriots አቤት ሀገር ወዳዶች ሁለታችሁ viva ብለው ሁሉ እንደዚህ ማውጣት ሁሉ ጀምረዋል this is just a joke the world we live in በጣም ያስቃል አይገርማችሁ እና ከዚህ ሁሉ አስቀድሞ አሜሪካ ሚዲያ ሪፖርት ዛት ሪዛ ሄው ሰውዬ ማለት ነው በፊት ምንም እንግዲህ ለምናምን አይሉትም በአሜሪካ በሚኖርበት ጊዜ እንደ ተራሰው ነው ኦኬ እና አሳያቸዋለሁ በኋላ ላይ ማን ይያሉ እንደሚጠሩት እና በጣም ይገርማል is currently meeting with members of the US Congress in the planning ገና ኢራን ሳትደበደብ በፊት ተመልከቱ ትራምፕ ገና ትራምፕ ኢራንን ሳይደበድብ በፊት ይሄ ሰውዬ ከአሜሪካ ሚዲያ ጋር ሪፖርት አሜሪካ ሚዲያ እንደዘገበው ከሜምበርስ ኦፍ ዩኤስ ኮንግረስ ጋር ቁጭ ብሎ he was planning how Islamic terrorist regime እንደሚወድቅና እንዴት ኢራን መደብደብ እንዳለባት ፕላን ያደርግ ነበር ቁጭ ብሎ የሚገርም እኮ ነው ወገኖች በጣም እኮ ነው የሚገርመው ታዲያ እንግዲህ unless United States are closing in a deal ይህን ሰውዬ ለማንገስ on a deal to sign Reza Pahlavi as the new leader of Iran ይሄ ነው አሁን እንግዲህ ንጉስ ወደረገው ወገኖች እዚህ ጋር ልብ ብላችሁ ትመለከቱልኝ የምፈልገው ነገር አለ የኢራን አሁን እንግዲህ አሁን ወደ እስላሚስት ስቴት ሄዳለች በበፊቱ ምልክቱ እንግዲህ ኢራን ድሮ ይሄኛው ዘላይን ነው አያችሁ ኦፕሬሽን ራይዚንግ ላየን ይሄ ነው ኦፕሬሽን ራይዚንግ ላየን እና አንደኛው ሚኒንጉም ይሄ ነው አሁን ይሄንን ሰውዬ ኢንስቶል የማድረግም ጭምር ነው ፋይናል ዲቴልስ ቢንግ ሶርትድ ይሄንን ሰውዬ የሚያስቀምጡት ከዚያው እንደበደቡ የሚቀጥለው next few days we gonna see ሌላ ነገር ካልተለወጠ በስተቀር ይመስለኛል ይሄ ሰውዬ ስልጣን ላይ አምጥተው ያስቀምጡታል ማለት ነው አያችሁ ከዚህ በፊት ታዲያ this is አሁን እንግዲህ ከድብደባው በፊት ኦሬዲ ይሄን ሰውዬ በተራስሙ ሬዛ ፓላቪ ያሉ መጥራት ትተው ፎክስ ኒውስ HRH
ሪዛ ፓላቪ ያሉ መጥራት ጀምረዋል ምን ለማለት ነው ሂዝ ሮያል ዮሐንስ ሮያል ዮሐንስ ማለት ጀምረዋል ኦሬዲ አንገሰውታል ማለት ነው ተመልከቱ እና ይሄንን ቃል ኦሬዲ መጠቀም ጀምረዋል እንግዲህ እንደው እስኪ የሚናገረውን ስማው በፊት ገና ነው የተናገረው ኦኬ ስሙት እንደው በጣም distasteful የሆነ ሰው ነው The focus right now is obviously on this process of negotiation. I will not be able to comment prematurely on a midstream as to how it may end up. But I think the key point is that I don't think this administration thinks that they can have a JCPOA 2.0. This time it's really serious business, and it cannot just be limited to just a nuclear issue, which of course is on the table. The way I've seen this administration at least pronounce what they really intend to do. I'm not privy to the content of the letter, what was actually said by President Trump to Ali Khamenei, but clearly Khamenei got the message and he was forced to pretty much come to terms with the fact that they better discuss the matter or else. Okay. ልክ እንደ ትራምፕ ነው የሚወራው እና በቃ ይውረዳኛው ይቀጥቀጡ ከዛ እኔን ስልጣን ላይ ያስቀምጡ ነው ባጭሩ ሲተረጎም የሚገርም ነው እዚህ ጋራ አንድ ወንድማችን አብርሃም ገሰሰ ሰለቸኛ አንተ ሚስጥራዊ ቤተሰብ ይሄ የሃይማኖታዊ አረመናዊ ጦርነት ድል ለእስራኤል ብሏል ይመች ወንድሜ እኔ አሁን ካንተ ጋር በዚህ ጉዳይ ላይ ምን አከራከረኝ አንተ እንደሚመች እውነት ያየው እውነት አላይም ከምትል ቆነ የራስ ጉዳይ ነው ታዲያ በእስራኤል ምናልባት ከእስራኤል የሆነ ከሆነ የምትመለከተኛለው ምናልባት ከሆነ በእስራኤል አሁን የሆነ ያለው ነገር ታዲያ ህዝቡ እኔ አሁን በእስራኤል ያለውን ህዝቡ ላይ ያሳዝነኛል የሆነቴን ነው ንጹሃን ሰዎች ያሳዝናሉ እስራኤል ቴልስ ኤርላይንስ አሁን እስራኤል መንግስት የትራንስፖርት ሚኒስትሯ እንትን ደንብ አውጥታለች ከእስራኤል እውነቱን ነው የምነግራችሁ እናንተ መስከር ትችላላችሁ እስራኤል ሲቲዝንስ እስራኤሎች አሁን እንግዲህ በቃ ከእስራኤልን ለቀው መሄድ እንዳይችሉ አየር መንገዱን አዛለች ኦኬ ፍላይት የለም መውጣት አትችልም እየተደበደበ እስራኤል ሉጣ ብትል አይቻልም ተብሏል እስራኤል ቴልስ ኤርላይንስ not to let Israeli citizens in particular foreigner ኮንክ ይችላል leave even once repatriation flights start even ራሱ repatriation አንዳንድ ሰዎች በቀንደ የውጭ ዜጎች አሉ ይውጣ የሚባለው እንኳን ቢጀመር እንኳን ማለት ነው እስራኤሎች እንዳይወጡ ማን በሞቶ ማናገር ይገነባል ነው ነገሩ ግን ይሄን ደግሞ ክሪቲሳይዝ የሚያስደርጋቸው ነገር ነው ምክንያቱም አሁን ብዙ ጊዜ ሌሎች ሀገሮች እናንተ ህዝባችሁን እንደ ሂዩመን ሺልድ አድርጋችሁ ተጠቀማላችሁ አይደል እየተባለ አሁን ግን ይሄኛው እንዳይሆን ተብሏል እና በጣም የሚገርም ነው ምክንያቱም ያ ከሆነ ጦርነቱ ራሱ ህዝቡ የማይደግፈው ሊመስል ነው እስራኤልን ዊክ እንደሆነች አድርጎ የሚያሳይ ነው ብዙ ፖለቲካል ኢምፓክት ይኖራል ስለዚህ የትራንስፖርት ሚኒስትሯ ብቻ ይሄንን ከልክላለች this is true ግን ህዝቡ ግን መውጣቱን አላቆመም ህዝቡ በተቻለው መጠን ማለት ነው በተቻለው መጠን እየሆነ ያለው በባንከር መቀመጥ በቃ አሰልችቶታል ነው በየጉድጓዱ ውስጥ መቀመጥ ቤተሰብ አለው ልጆች አላቸው ነው አማክሯቸው አይደል ሄደው የደበደቡት Israel has barred citizens from leaving the country okay Israel has barred its citizens from flying out of the country citing security concern following its escalation of hostilities ለህዝቡ አስበው አይመስለኝም ያው ስትናገር ያለችበት እሷ እንግዲህ በእነሱ ቋንቋ ነው የምትናገረው ግን ሰብታይትሉን እያነበባችሁ የትራንስፖርት ሚኒስትሯ ስትናገር ያለበትን እስኪ እንስማ חשוב לי להבהיר אנחנו לא נאשר יציאות של ישראלים לחול בשלב זה מי שיוצא לחול הם אותם אנשים שהגיעו לתל የሚለቁ ሰዎች people who came to visit Israel ቪዚት ሊያደርጉ የመጡ ሰዎች ናቸው እንጂ ሌላ መውጣት አይቻልም לבקר בארץ אם זה תיירים אם זה whether it is tourist business related visits or diplomats אנגלית או דיפלומטים שיחזרו who will return to their countries but they are not supposed to אבל הם לא אמורים לחזור לארץ leave Israel anytime soon חשוב לי להבין okay this is በጣም ከባድ ነገር ነው አንዳንዶች ስልኮች አገኛለሁ እና ከእስራኤል በጣም አንዳንድ ጊዜ እንደም ወደ ባንከሩ ራሱ ሳንደርስ በፊት ሁሉ እንደሚፈነዳል
ልጆቻችን በጣም ተጨነቁ የምሰጠው መረጃ እውነት ነው እኛ መስክር ነን የሚሉ አሉ የእውነቴን ነው ዛሬው መብራን በማከላችን አድርገን ነው ምንናገረው በለተቀኗ ስለዚህ ለዛ ሀገር ሳይሆን ለንጹሃን ስለ እውነት ነው ምንናገረው እና የሚገርም ነውና እንግዲህ ban on Israel's flying out raises legal red flags የእስራኤል ጋዜጣ ነው ከሌላ መረጃውን እንኳን አላመጣውም ታይም ኦፍ እስራኤል ያወጣው መረጃ ነው ይሄ አሁን ህጋዊ አይደለም ራሱ እስራኤሎች እንዳያወጡ ብሎ ባን ማድረግ ራሱ ይሄ ሊግሊ ትክክለ ኮሬክት ያልሆነ ነገር ነው ban on Israel's flying out raises legal red flags with many needing to leave ብዙዎች መልቀቅና መውጣት ይፈልጋሉ ከእስራኤል አንዳንድ ሰው አለ አሁን ኢትዮጵያዊ ሆኖ ኢትዮጵያ ኖሮ ግን እዛ በሚሄዱ ምክንያት አሁን እንግዲህ ይሄን መረጃ እኔ ስለሰጠሁት ብቻ ከኔ ጋር እንትን የሚለን አይደለም ይው የነሱ መጋዜጣ ነው ራሱ እውነቱን እንያዘው ወገኖች ኦኬ ሙሉ ለማንበብ እንድታዩት ብዬ ነው ያላነበው ማንበቡት እናንተ ታዲያ እንግዲህ as conflict with Iran escalates hundreds of Israelis ግን መውጣታቸውን አላቆሙም በግል ጀልባዎች በሞተር ጀልባዎች በትራንስፖርት በመኪና ምናምን መውጣት በሚችሉት ሁሉ እስራኤል ለቀ መውጣታቸው ግን አልቆመም መንግስት ትራንስፖርት ሚኒስትሯን ብትከለክልም መንግስት ባይደግፍም በተለይ ዱዋል ናሽናሊቲ ያላቸው ግማሽ አሜሪካዊ ግማሽ አውሮፓውያን ናሽናሊቲ ያላቸው በሙሉ ሀብት ያላቸው በጣም ደግሞ በጣም ትራንስፖርት ኮስቱ አሁን በጣም ውድ አድርገውታል የመኪና የጀልባ በጣም በውድ ማለት ነው so expensive ግን ለመውጣት ብዙዎች ይሄንን እንትን እየተከተሉ ነው ማለት ነው ኦኬ ለዚህ ፌስቡክ ግሩፕ አለ እስከ 2500 ሸክልስ እስከ 6000 ሸክልስ እየጠየቁ ነው ቦርደር ለመሻገር ፌስቡክ ግሩፕ dedicated to sea departure have ballooned with hundreds reportedly seeking a way out with demand soaring some yachts owners are offering spots for fees ranging between ከ2500 እስከ 6000 ሸክልስ እየጠየቁ ነው Okay, with the occupation blocking them from fleeing by air, hundreds of Israelis are now escaping to Cyprus. Where Cyprus? በዮት እየሄዱ ነው ወደ Cyprus. Cyprus እንግዲህ ከግሪክ ጎን ያለች ሀገር ነች. Paying thousands to get out. Some boats are quietly departing from settlers ports of Harzelia, Haifa, Ashkelon. ከዛ ከሴትለርስ ካምፕ እየወጡ እየሸሹ ነው ሰዎች. ጀነራል ሚዲያው የማይነገረን ነው Israeli orders airlines to block citizens from leaving እንግዲህ መጣው ዲፓርቸር የለም ተብለው ህዝቡ መጥቶ ሲያይ ነው ታዲያ ይሄው ከነፎቷቸው with Israel's airspace closed fleeing tourists and homeward bound Israelis ባገር ውስጥ ብቻ የተደረጉ እስራኤልስ ገንዘብ ያላቸው they take themselves to the sea በመርከብ አያችሁ ስደተኛው በመርከብ ወደዚህ ወደ አውሮፓ እንደሚገባ ሰላም በማይኖርበት ጊዜ በታንኳ እንደሚገባ የኛ ወገኖች በተለይ አያችሁ ሰላም በማይኖርበት ጊዜ አሳዳጁ ተሳዳጅ ይሆናል እነኚህ ሁሉ ሰዎች ግን ሰላምን ሽተው ቢሆን ሁሉም ማለት ነው ኢራኑም ሆነ ሁሉም እነኚህም ሁሉም ፈልገው ምን አገለማችንን የሚያስተዳድሩ ሰዎች የጨለማ ማህበረሰብ ብለው ለዚህ ነው የጨለማ ባይሆኑ ኖሮ እነኚህ ሁሉ ሰዎች ቤት ንብረታቸውን ሀገራቸውን ተተው ወዘር ራሱን የቻለ ይሄ እነሱ ሀገር ነው እነሱ አይደለም ምናምን የሚለው ጊዜው ተጠን ማለት ነው ይሄ ሁሉ መንከራተት ባልመጣ ነበር ቪዲዮ አለ ላሳያችሁ ሲለቁ ማለት ነው ኦኬ ወደ ቪዲዮ ልግባ ቀጥታ እንትን ከማሳየት የሚከፍሉትን ብር ሁሉ ነው ቪዲዮውን ሙሉን አስቀምጥላችኋለሁ
የሚገርም ነውና ወላችሁ በዚህ ሁሉ ሂውጅ ቁጥር ረጅም ቪዲዮ እና እንግዲህ ኦፖርቹኒስቲክ የአውቶቡስ የዩት ምናምን ባለቤቶች ውድ ገንዘብ እያስከፈሉ እና ኦፖርቹኒቲ ገንዘብ እየሰሩ ያሬት ትክክል ሰላም ሳይኖር ሰላም ይላሉ ማለት ይሄ ትክክል አዜ ሁሉ ጊዜ የምናገረው እኛን እኮ ጎለም ያሉ ነው የሚጠሩት ነው እነሱ ብቻ ዘሶይዙ የነሱ መስጊድ ሲመጣ እኛ ለሰርፍ ሆነን እነሱ እናገረግል ይሄ ደግሞ መጽሐፍ ቅዱስ አይደለም በአዲሱም በሁሉም ቴስትመንት አይገርምም በጣም ይገርማል እና ይሄ የሆነ ነው በእስራኤል ያለው በጣም እንግዲህ የሚገርም ነው እሱ ብቻ ሳይሆን ወገኖቼ ከዚህ ጋር በተያያዘ ዛሬ አሁን ብቻ ሳይሆን እንግዲህ ከ13 ጁን ጀምሮ በተለይ ኢንተንሲፋይድ በሆነ መንገድ እርግጥ ነው በፊትም ራሱ አንዳንድ እንግዲህ ሚሳይሎች በሚወረወሩበት ጊዜ ሰዎች ወደ ሳይረኑ ወይም አላርሙ በሚነፋበት ጊዜ አዲስ ነገር አይደለም ወደ ባንከራቸው ይገባሉ ግን አሁን ያለው ደግሞ በጣም የሚገርም ነው ድሮ ብዙ ሰዎች አልነበሩም ወደ ባንከር የሚሸሸጉት በባንከር ውስጥ ወደ ቤዝመንት የሚገቡት አሁን በጣም ቁጥሩ እንግዲህ በእስራኤልም ለስራም ሄዶ በስደተኛም ሆኖ የሚኖረው ማዕት ህዝብ ነው ያለው አሁን ሰዎች በመታዩበት ሁኔታ ማለት ነው ባንከር ውስጥ እንደዚህ ልጆቻቸውን ይዘው አስባችሁታል ለምን ያህል ጊዜ መቀመጥ እንዳለባቸው እንኳን በማይታወቅ ሁኔታ ህፃናቶች አራስ ልጆች ይዘው በመታያቸው ሁኔታ ፌስ ያደረገ ነው ሶሳይቲው ግን ይሄ በሚሆንበት ጊዜ አሁን እንግዲህ የሰባዊነትም ነገር ደግሞ ኢካምሳት ፕሌይዝ ጋር ወይስ አሁን ተመልከቱ በጣም ይገርማል እስራኤል ያልሆናችሁ ነንጁ የሆናችሁ ባንከር ውስጥ አትገቡም ሸልተሩ ሞልቷል ሸልተር ውስጥ አትገቡም መጠለያ ውስጥ አትገቡም ለእስራኤሎች ብቻ ነው እስራኤል አንደር ፋየር ነንጁስ ዲናይድ ሸልተር Tension between Iran and Israel have escalated into a open conflict with deadly missile exchanges, cyber attacks, the civilian evacuated, marking the 5th day of the ግን ይሄ በሚሆንበት ጊዜ መተዛዘን እንግዲህ አያችሁ ለሌላው ማዘን ቀርቷል ለኛም አይበቃንም ሸልተሩ እያሉ ነው እስኪ መጀመሪያችን ኒው ቪዲዮ ላሳያችሁ ይገርማል ሸልተር only for Israelis ኦኬ ተመልከቱ የሁሉ እንግዲህ የምታዩት ጥቁር ፎሬነር ምናምን አትገባም ሞልቷል ይሄ እናንተ ምስክር ናችሁ በዛ ያላችሁ በሸልተር ውስጥ ያላችሁ እውነት ነው አያችሁ ለማንም አይጠቅምም ጦርነት ኢዮብ ካለው ጋር እዚህ ጋር ስማማለሁ የማንንም ሳይድ አንይዝም ግን እዚህ ጋር አንድ ነገር ማየት አለበት አሁን እኮ እስራኤል እየመራ ያለው የዛዮኒስቶቹ አይሁድ እንትን አላማ መጀመሪያ ነገር ሃይማኖታዊም አይደለም ሃይማኖትም አይደለም ይሄ የነሱን አላማ በአለም ላይ ጨለማ የሆነውን አላማ በአለም ላይ ስለ ሀገራቸውም አይደለም ለማስተገበር ነው ይሄ ደግሞ እሱን የማይከተል እኮ እናያለን እኮ አልትራ ኦርቶዶክሱና አይሁዶች እኮ ሲደበድቡ እናያለን እኮ ለምን ነቀፋችሁም ብለው እንደማን ነረራ ያላቸው አያችሁ ይሄ ነው እኮ እነኚህ በሙሉ እንግዲህ ሸልተር እንዳይገቡ የተደረጉ ናቸው ከሌላ ዜጎች እንደኛ ስደተኛ ሆነው የሚኖሩ ማለት ጥቃት በሚመጣበት ጊዜ አትገባም ብላ በሩ ፕሊዝ ሌት ሚ ኢን እያለ ማለት አስገብኝ እባክህ ይሄ እንግዲህ ቢሆን ምናምን አላውቅም ውሻውን ይዞ መጣ ተመልከቱ ሊበራሎን ምናምን ይላሉ ከውስጥ አሉት የሚገርም ነገር ብቻ ባለማችን ይሆነ ነው ብዙ ነገር ነው ያየን ያለ ነው አያችሁ ይሄው እንደምታዩት እንግዲህ እዚህ ጋራ የታይ ሰራተኞች
ባንከር ውስጥ አድርገውም ተብለው another video circulating on social media shows Israelis entering shelters during sirens but denied access to Thai workers እንዳይገቡ ተደርገው እነኛውን ቢተቆስባቸው ማይድኑ ማለት ነው ምክንያቱም ባንከሩ ስራሉ ነው ማለት ነው ዝም ብሎ አንድ ቤት ውስጥ ድንኳን ሰጥተው የተቀመጡት ምግብ ያገኛሉ ወይ ምግብ ያገኙም ወይ በዚህ ሁሉ ቁጥር በመርከቷቸው እነኚህ እንግዲህ ለተለያዩ ስራ ወደ እስራኤል ይሄዱ ናቸው እና ይሄ በሚሆንበት ጊዜ እንግዲህ እዛው የሚሰሩበት ሆቴል ይሆናል የሚሰሩበት ፋብሪካ ይሆናል እዛው ቤዝመንት ዝም ብሎ ቁጭ ብሏልና ግን ባንከር አይደለም ይሄና ሚሳኤል ቢተቆስ እነኚህን ያገኛቸዋል ማለት ነው እነኚህ ደግሞ ምንም ከእንትኑ ጋራ ከጦርነቱ ጋራ ምንም እንትን የላቸው ጉዞ የላቸው ተመልከቱ The shelter was full Israelis confronts unprecedented missile barrage shelteru ሞልቷል ብለው ነው ከዛ በመጨረሻም ቪዲዮ አሳያችሁና የዛሬው መራግብራችን ጨርሳለን ማለት ነው fighting over shelter space even እስራኤሎቹ ስለራሳቸው ማለት ነው እየተደባደቡ ነው ሼልተር ስፔስ ሞልቷል ይሄ ነገር ከጦርነቱ ክንትን ካለ ምንድነው የሚሆነው ለኢቭን ለራሳቸው ራሱም ለእስራኤሎቹ ራሱ የሚሆን ነገር አይደለም ይሄ ሰውዬ ኔታንያሁና ትራምፕ የጀመሩት ነገር በጣም የማይሆን ነገር መሆኑን የምታዩት ለዚህ ነው ለዓለም ሰላም ለራሳቸውም how far ሰዎች አሁን በሼልተር ውስጥ ብዙ ሰዎች ጥሩ ሁኔታ ላይ እንዳልሆኑ እየተነገረ ነው they're fighting look at this video አገርማችሁ በጣም መጠለያ ውስጥ ማን ይግባ መጠለያ ውስጥ ማን አይግባ ነው በጣም የሚገርም ነው ወገኖቼ በጣም ከባድ ነው በጣም እና ይሄን ነገሮች እንግዲህ በመናይበት ጊዜ ዓለማችን ምን ያህል ከባድ ደረጃ ላይ እንዳለች እና እየገባች መሆኑን የምናይበት ምዕራፍ ላይ ያለ ነው ማለት ነው ወገኖቼ ስለዚህ በጸሎት ዓለማችንን እኛም ብኛ ቤተሰባችንን ብቻ ሳይሆን ዓለማችንን ሁሉ ማሰብ መቻል አለብን እኛም ደግሞ ወለት ተካክለን ከአምላካችን ጋራ ሰላም ፈጥረን በንስሐ ታጥበን በቅዱስ ሥጋው በቅዱስ ደሙ ታትመን ወነት ሰበራሳችንም ወደሚረባው ነገር ላይ ወደ መፋቀር ተመልሰን ዘመናችንን ዋጅተን ወነት የመንግስቱ ወራሾች እንዲያደርገን የምንጸናበት ያንን መንገድ የምንይዝበት ሰዓት ላይ ነው ከምንም በላይ እና ያንን ለማድረግ እግዚአብሔር ይርዳን ኪዳነ ምሕረት በለተቀኗ ሁላችንንም በያለንበት ከክፉ ሁሉ ጠብቀን በእስራኤልም በሌላውም አህጉር ሁሉ በጭንቀት የተያዙትን ወገኖቻችንን መብርሃን በጸሎቷ ከልጇ ማልዳ ምሕረት ታሰጠን ዘንድ ጸሎቴ ነው እናንተም በጸሎታችሁ አስቡ እንግዲህ እንዳትረሱ የባታ ማርያም እንግዲህ ገዳምን እየረዳችሁ ነው እግዚአብሔር ይስጣችሁ በወጣ ይተካላችሁ ባታ ማርያም ተባርካችሁ ግን ያረዳችሁ መርዳት የምታስቡ ስልኩን ያው ከታች ስክሮል በሚያደርገው ታገኙታላችሁ ይሄው በቀይ ከታችን በሚሄደው ወደ ገዳምም ደውላችሁ አባቶችን ማነጋገር ትችላላችሁ በኢትዮጵያ ያላችሁ ሄዳችሁ መባረክ ትችላላችሁ ሩቅ አይደለም ባታ ለማርያም ገዳም ደብረ ዘይት ልፍ ብሎ ነው በቀጥታ መርዳት የምትፈልጉ የንግድ ባንክ ሂሳብ ቁጥሩ ባለላችሁ እባካችሁ እንዲህ ያደረግን ፕሮግራም ዘመኑንም እያዋጀን ይሄንንም ደግሞ እያደረግን እንጨርስ እንትን ዘመኑን ብንዋጅ እግዚአብሔርም ይባርከናል መሰባሰባችንን ይባርክልናል ለኔም ብርታት ይሆነኛል ይሄንን ስንጨርስ የባታ ማርያምን ደግሞ እናንተ ፈቃደኛ ሆናችሁ ሌሎች አባቶችም ደግሞ ደውለውልኛል እሱን ደግሞ ወደፊት ደግሞ እናደርጋለን ምክንያቱም 10% እንደሆነ እንደታዘዘው ማድረጋችን አልቀረ ታደለምን እና አሁን እንግዲህ በዝቋላም ሌላ ነገር ተፈጥሯል ይያላችሁ ነው እስኪ እሱን ደግሞ እግዚአብሔር እንደረዳን የምናቀርብ ይሆናል በተረፈ መሰባሰባችንን ሁለት ግሩም አድርጉ እግዚአብሔር ባርኮልን ነበር የምንማማርበት አድርጎልን ነበር የተማርነውን እኔ እንኳን እንግዲህ የተሳሳትኩት ነገር ቢኖር እንኳን እውነት በልቦናችሁ የእግዚአብሔርን ፈቃድ እግዚአብሔር በልቦናው ይጻፍላችሁ ዘመኑን የምንዋጅበት ያደርግልን በተረፈ
ስነሳሱ ላስጀምረን አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለሱ ይሁን። በሁለት ወገን ድንግል ሆነች ለመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን ናት ለኛና ለመብራን ለኪዳነ ምሕረት ከነልጇ ክብር ምስጋና ለሱ ይሁን። በዛሬው ዕለት የሚዘክሩ ቅዱሳን አባቶቻችን በየገዳሙ የሚኖሩ አባቶቻችን በረከታቸው ይደርብን። ያለፉትም ስማቸውን ማናቃቸው ሁሉ ቅዱሳን በረከታቸው መነኮሳቱ ባህታውያኖቹ ሁሉ በረከታቸው ይደርብን። ወገኖቼ ወዳችኋለሁ፣ አከብራችኋለሁ። በተረፈ ላይክ ያደረጋችሁ ብትወጡ ዩቲዩብ ለሌላው እንዲደርስ ያደርግልናል። ለሌሎች ወገኖቻችን የዛሬው መርሃ ግብር በዚህ ፈጸምኩ። በሌላ መርሃ ግብር በተመሳሳይ እስከን የምንገናኝ በራሴና በባለቤቴ ስም እየተሰናበትኩ ቻው ላችኋለሁ። ሰላም ቆዩልኝ። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አለ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.